ዛሬ ግን ጭንቅላቴን ያዞሩኝ በኢየሱስም 2 ሰዓት ሙሉ እኮ ስድብ ነው የጠጣሁት። ዛሬ ያልደነዘዛችሁ መቼም አደነዝዙም በኢየሱስም። አንተ ማለት ነው ቁርአን መንካት የለብህም። ቁርአን እኮ አለ አይደለ ተፈጣሪያችን የተገኘ እኮ ነው። እንደ ቁርአን ተፈጣሪያችን የተገኘ ነው እኮ የምረኩ ነው። የፈጠራችሁን ማታውቁ እኮ ደንቆሮ መሆናችሁ አዝኩ ነው። ሙስሊሞች እንዴ ናቸው? በቃ ይኸው ለምነን ምን ያህል ድንቁርና ውስጥ ተጭኗቸው ሰዎች እንደንቆሮ ሲሉ ያቸው አምላካቸው ይሄ ነው። የሚያስረዷችሁ ስለማዳንት አምላካቸውም ነብያቸውም ተከታዮቹም ካፋቸው የሚወጣው ሰገራ ነው። በቃ ስድባቸው ራሱ ማለት ነው ቮሚት የሚያደርግ ማለት ነው። ባካትጩ እስቲ ከቻልክ አንብብ፣ ካልቻልክ ዝም በል። በቃ ጥያቄ ካለ በኋላ ትጠይቃለህ። ከስድብ ውጭ አያውቁም እነኚህ ሰዎች። አሁን እምነት አላቸው? እውነት እነኚህ ሰዎች ጤነኛ ናቸው? የገባን ለስድብ አይደለም ማለት ነው። አዳምጠኝ እንጂ የራስን ብቻ አታወራ እንዴ። እኛንም ተሰሩና ተማር። በቃ እነኚህ ሰዎች እንግዲህ አማኝ ነን ብለው የሚያስቡ ረመዳን ነው ጾም ላይ ነን ብለው የሚያስቡ ነው። ምን አይነት መንፈስ እንደተጠናወታቸው አስቡ። ምን አይነት አጋንንት እንደሚጫወትባቸው። መጀመሪያ ጊዜ ለምን አንተ ትሳደባለህ? አንተ ስትሳደብ ነው አይደለም። እስካሁን የገቡት ባፋቸው ነው የሚጸዳዱት። እስካሁን ድረስ የገቡትን ታዘቧቸው። ምንም ስርዓት ያልፈጠረባቸው ሰው ቤት ሄደው ማለት ነው። የእኛ ልጆች ሰው ቤት ሄደው እንደዚህ ባፋቸው ሲጸዳዱ አታገኙም። ይመጣሉ፣ ባፋቸው ነው የሚጸዳዱት። ምክንያቱም ናቸው እዚህ ጋር ማለት ነው። እንኳን እነሱ አንተ ለራሱ እኮ ባፍ መጸዳዳ ነው የቀረ ማለት ነው። አንተ ለራሱ አስተማሪ አይደለም ተማሪዎቹ። እኔ መሐመድ ነው ያለው። አሁን አንብቢ፣ አንቺም ይሄን ክፍል አንብቢ። አንተ ጀመር ካንተ ቤት የሚገቡ ለራሱ ማለት ነው ጤንነት የሌለው ሰው ነው። እዚህ አንተ ቤት እዚህ ካፊር ቤት መጥቶ የሚልከስከስ እናንተ ሲጀመር ገና ታጠቡ መታጠብ ይቀራል። ያስፈልጋችኋል የእኛን ቁርአን ለማቅራት ለማንበብ ማለት ነው። እናንተ አንተ ነጃሳ ሽርፍርፍ ጥርስ ማለት ነው። አንተ ከርከሮ አጋዘን የሆንክ ቡዳ ለማይ ማስጠሎ የሆንክ እንጨት ተሸካሚ እንጨት አምላኪ ማለት ነው። እንጨትን ቁርአን በአማርኛ አንተ ቁርአን በአማርኛ ሲቀራ አንተ ማለት ነው ሲጀመር ኢየሱስን ይሄን 32 ስዕል ቤት ላይ እየለጠፍኩ 32 ስዕል ቁርአን በአማርኛ ሲቀራ ይሄን ይመስላል። ተውሂድ እንደዚህ ነው በአማርኛ። አንበሳው እንዳይበላሽ ቁርአን በአማርኛ ነው የቀራችላችሁ። አረ ዝም ብለህ አንተ ራስህ ማለት ነው እንጨትና አምልክ እንጨትን 32 የገብርኤል የማርያም እያልክ እዚህ ጎንበስ ቀና እያልክ ስዕልህን አምልክ ማለት ነው። እንደኛ አይደለም። አንተ 3 ሽማግሌዎችን አምልክ። አንተ ሽማግሌ አምላኪ 3 ሽማግሌዎችን አምልክ። እሺ አንተ ኮታታም እንደ ክርስትና ላይ እና ግባና ይሄን ማለት ነው። አንተ ይሄን ደንቆሮ ክርስቲያን ከመሆን እኔ ታንቄ ብሞት ይሻለኛል። አንተ አፈር ብላና ታጠብ መጀመሪያ ጊዜ ቂጥህን እጠብ። እሺ አንተ ነጃሳ ቂጥህን እጠብን መጀመሪያ ጊዜ። ቂጤሌ ምን አለ? ቂጤሌ ምን አለ? ቂጤሌ ምን አለ? ነጃሳ ማለት ቂጣችሁን የኔ ቂጥ ለምን ታያለሽ? እንት ቤት አይደለሽ አንቺ። የኔ ቂጥ ለምን ትሰሪያለሽ? ላ የኛ ቁርአን ደግሞ ዝም ብሎ ነጃሳ ቂጡን ባልታጠበ አይቀርም ማለት ነው። ቂጣችሁን እጠቡ መጀመሪያ ጊዜ ማለት ነው። ቂጥ ለምን አንቺ የሰው ቂጥ ለምን ትሰሪያለሽ አንቺ? ነጃሳ ታጠቡ ማለት ነው። እስከ ኢየሱስ ነጃሳ ኢየሱስ ለራሱ እኮ ደሙ ፈታል ምኑ የመሐመድን ደም እኮ ትጠጣላችሁ። ሰው የሚጎትተው ሰው ሰቅሎ የሚቀጠቅጠው አምላክ ይባላል እንዴ? አሁን አማርኛ ላይ ቁርአንን ቀራችን። ዴደብ አዳምጪ። አንተ ዴደብ ዲንቆሮ አዳምጪ። ደንቆሮ አንተ የኢየሱስ ደንቆሮ እስከ ኢየሱስ ደንቆሮ አንተ ደንቆሮ ማርያም ደንቆሮ አንተ ደንቆሮ ሁሉ ደንቆሮ አንተ ደንቆሮ ታከርበት እዚህ እሺ። ከፈለክ እስከ ኢየሱስ እንጨት ላይ አንተ ደግሞ ተሰቀልና አንተን የሚያምልኩ እንጨት አምላክ እንጨትን ዝም ብለህ ስለምን እንደዚህ ነው? እስልምና የእናንተ ነው፣ ክርስትና ነው። አንተ እናመሰግናለን። አንተ ነጃሳ ታጠብ። አንተ ነጃሳ ይሆንክ ነጃሳ እስከ ኢየሱስ የተነጀስክ ሌላቸው ክርስቲያኖች ወደው አይደለም። እሺ እንዳትቀየሟቸው።
አጋንንት ነው የያዛቸው አጋንንት የተጠናወታቸው አጋንንት እንደዚህ እንዲናገሩ ያደርጋቸዋል እንጂ አሁን እቺ ብቻዋን አይደለችም። በእርግጠኝነት የምነግራችሁ ማለት ነው። እግዚአብሔር አምላክ እውነተኛውን መንገድ እንዲመራቸው ወደ ህይወት እንዲያመጣቸው ጸልዩላቸው። ወደው አይደለም እላያቸው ላይ ያለባቸው አጋንንት እንደዚህ ያናግራቸዋል እና እንዳትቀየሟቸው ጸልዩላቸው። ሌላኛ ምንም ለነዚህ መልስ ክፉ ነገር አንናገርም። ቀጥልፉ የሚል ይሆናል ማለት ነው። ሰው ሰንበትን እንዲያከብሩ እንደታዘዙ ይናገራል ቁርአኑ። እነኚህ ሰዎች እነማን ናቸው? መቼ ነው ሰንበት የሚያከብሩት? ሰንበትንስ እንዴት ነው የሚያከብሩት? ሱራ 2:63 ጀምሮ አንድ የምናገኘው ታሪክ አለ። አንድ የቁርአኑ ክፈተው ክርስቲያን እናንበብልን። እነኚህ ሰዎች ሰንበትን ባለመከበራቸው የደረሰባቸው አስቂኝ ነገር አለ። ሰንበትን አክብሩ ተብለው ሰንበትን ባለማክበራቸው የገጠማቸውን ተመልከቱ። ኦኬ ከ62 ጀምሮ ላንብበው። ቀጥል ቻው። ኦኬ ሱረቱል በቀራ አንቀጽ 62 ጀምሮ ያለው እስከ 65 ማለት ነው። እንደዚህ ይላል። እነዚያ ያመኑ እነዚያም ይሁዳውያን የሆኑ ክርስቲያኖችም ሳቢያኖችም ከእነርሱ በአላህና በመጨረሻው ቀን ያመነ መልካምንም ስራ የሰራ ለእነርሱም በጌታቸው ዘንድ ምንዳ አላቸው። በእነርሱም ላይ ፍርሃት የለባቸውም፣ እነሱም አያዙንም። ከበላያቸውም የጡርን ተራራ ያነሳን ሆነን የጠበቅን ቃል ኪዳናችሁን በያዝን ጊዜ የሆነውን አስታውሱ። ምን በያዝን ጊዜ? ቃል ኪዳናችሁን ያንን የሰጠናችሁን በኃይል ያዙ፣ በውስጡም ያለውን ነገር ከእሳት ትጠበቁ ዘንድ አስታውሱ አልን። ከዚህ በኋላ ኪዳኑን ተዋችሁ፣ በእናንተም ላይ ያለ ችሮታንና እዝነቱን ባልኖረ ኖሮ በእርግጥ ከጠፊዎቹ በሆናችሁ ነበር። 65 ላይ እነዚያም ከእናንተ ውስጥ ቅዳሜን አሳን በማጥመድ ወሰንን ያለፉትን ለእነሱ ወራዳዎች ስትሆኑ ዝንጀሮ ሁኑ ያልናቸው በእርግጥ አወቃችሁ ብሎ ይሄ እነዚህ የቁርአን አንቀጾች ይናገራሉ። ምንድነው? አስቀድሞ አላህ ከአይሁዳውያን ጋር ቃል ኪዳን ይገባል። አንዱ ቃል ኪዳን ከዛ ውስጥ ምንድነው? ቅዳሜን ቀን እንዳይሰሩ ወይም ደግሞ እንዲያከብሩ የሚያደርግ ቃል ኪዳን ነበራቸው። ነገር ግን ያንን ነገር በማፍረሳቸው እነሱ አላህ ምን አደረጋቸው ማለት ነው? ወራዳዎች ስትሆኑ ዝንጀሮች ሁኑ ብሎ ወደ ዝንጀሮነት እንደቀየራቸው ይናገራሉ። ስለዚህ ለእነዚህ የይሁዳውያኖች ለምን ቅዳሜን ቀን ቅዱስ አድርጎ ሰጣቸው? አንደኛ። ሁለተኛ ደግሞ እስልምና ከሙሐመድ በፊት ከነበረ አዳምጡ በደንብ የተሰጣቸው ሙስሊሞች ከነበሩ እነዛ ሙስሊሞች ምን ቀን ነበር የሚያከብሩት የተሰጣቸው? ምክንያቱም ለአይሁዳውያን ቅዱስ ቀን ተደርጎ የተሰጣቸው ቅዳሜ ስለነበር ማለት ነው። ወደ ክርስቲያኖቹ ደግሞ እንመጣለን። ያ እንግዲህ ክፍሉ በግልጽ እንደሚናገረው ቅዳሜ ቀንን ሰራችሁ ብሎ ምንድነው ያደረጋቸው? ወደ ዝንጀሮነት ቀየራቸው። አላህ ማለት ነው። ለምንድነው ወደ ዝንጀሮነት የቀየራቸው? ቅዳሜ ቀንን ስለሰሩ። ቅዳሜ ቀን ቢሰሩ ምን ችግር አለ ታዲያ? ኖ ቅዳሜ ሰንበት ነች። እና ሙስሊሞች የት ነው ያሉት? ሰንበት የአይሁዶች ነው። ኦኬ እሁድ የክርስቲያኖች ነው። ጁማ የአርብ ነው። ጁማ የሙስሊሞች ነው። ታዲያ አላህ የትኛውን እምነት ነው ያጸደቀው? የአይሁዶችን ወይንስ የክርስቲያኖችን? የትኛውን አጽድቆ ነው? እንደዛ ያደረገው? ዮሐንስ ወንጌል ምዕራፍ 5 ላይ አንድ የምናገኘው ታሪክ አለ። ክርስቶስን የተቃወሙት አይሁዶች። አንድ የክፈተው ክርስቲያን። ኦኬ እሺ ደግሞ ገስት ማይከፍት ማስገባልኝ። ኦኬ አንዴ ከ6 ጀምሮ አንብበው። ኦኬ እሺ አይ ቲንክ እንግዲህ ኦኬ ከቁጥር 5 ጀምሮ ላንብብላቸው። በዚያም ከ30 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዓመት እንዲህ እንደነበረ አውቆ ልትድን ትወዳለህን? አለው። ድዊውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝምና
ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። ያን ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰለት። ያለህ ያ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚህም በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ በዚህም አይሁድ ሊገድሉት አብዝተው ይፈልጉ ነበር ብሎ ይናገራል። እንደተመለከታችሁት እንግዲህ አይሁዶች ክርስቶስን የተቃወሙት በሰንበት ስለሰራ ነው። ሰንበትን እነሱ ስለማይሰሩ ማለት ነው። ሰንበትን ስለማይሰሩ ተቃወሙት። ክርስቶስ ግን ምንድን ነው ያላቸው? አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው አይደለ? እንዲህ ሲላቸው በጣም ተበሳጩ። ምክንያቱም በሰንበት የሚሰራው ፈጣሪ ብቻ ነው። የሚያውቁት ይህንን ነው። ሰንበትን መስራት አይቻልም በሰው ዘንድ፣ በእነሱ ክልክል ነው፣ ያስገድላል። ስለዚህ ተናደዱ። ጭራሽ ምን አለ? አባቴ እስከዛሬ ይሰራል እኔም እሰራለሁ። አባቴ ሲፈጥር ነበር እኔም እፈጥራለሁ ነው። ሰንበትን እንኳን እኔ እሰራባታለሁ። ሰንበት ለእናንተ ተከለከለች እንጂ እኔ እሰራባታለሁ አላቸው። ምክንያቱም የሰንበት ጌታው እሱ ስለሆነ። ቁርአኑ ላይ በተመሳሳይ ይሄን ወሰደና በሰንበት የሰሩትን ሰዎች ምን አደረጋቸው? ዝንጀሮ አደረጋቸው ይላል። ምክንያቱም በሰንበት የሚሰራው አላህ ብቻ ነው ነው ኢምፕሊኬሽኑ። አላህ ብቻ ነው የሚሰራው በሰንበት። በሰንበት ማንም መስራት አይችልም ነው። በሰንበት መስራት አይችሉም። ኦኬ፣ እንደዛ ከሆነ ክርስቶስ ግን ስለ ሰንበት ምን አለ? ራሱን ከእግዚአብሔር ጋር አስተካክሎ አባቴ እስከዛሬ ይሰራል እኔም እሰራለሁ ስላለ አይሁድ ምንድነው ድንጋይ አነሱ። ኢሚዲየት ተዛ ወዲያ ምንድን ያደርጉ? ድንጋይ ፈለግ አድርገው በቃ እንውገረው። ለምን እንደ ያው ከዚህ በላይ ምን ምስክርነት ያስፈልገናል? ያው እኮ ስድብ ነው። ምክንያቱም ራሱን ከእግዚአብሔር ጋር አስተካከለ፣ እኔ እግዚአብሔር ነኝ አለ ነው። ድንጋይ መፈለግ ጀመሩ። ማርቆስ ወንጌል ምዕራፍ 2 ቁጥር 29 አንዴ ክፈትልን። ማርቆስ 2 ቁጥር 29 አምቦ። ኦኬ እሺ እሺ። ደግሞም ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም። እንዲሁም የሰው ልጅ ለሰንበት እንኳ ጌታዋ ነው አላቸው። ክርስቶስ ራሱን ደጋግሞ የሰው ልጅ ይላል። በስጋ ስለተገለጠ ከቅድስት ድንግል ማርያም ስለተወለደ ምን አላቸው? የሰው ልጅ ለሰንበት እንኳን ምኗ ነው? ጌታዋ ነው አላቸው። ተቃውሞ ያስነሱ። እዚህ ጋር በሰንበት እሸት በሉ ብለው እንዴት ደቀ መዛሙርት እንደዚህ ያደርጋሉ ሲሉት ለሰንበት ጌታዋ እንኳን እንደሆነ ነገራቸው። ስለዚህ ቁርአኑ ላይ አሁን ይሄ ኮንሰፕት ሚስ በሆነ ሁኔታ ወስዶ አድርጎት ክርስቶስ የሰንበት ጌታዋ ነው፣ በሰንበት እሱ መስራት ይችላል። ክርስቶስ የሰንበት አስገኘዋ ነው፣ እሱ በሰንበት ማድረግ መፈወስ ይችላል፣ ማዳን ይችላል። ቁርአኑ ላይ ግን ወደ ዝንጀሮነት ቀየራቸው ነው የሚለው። ሰንበት የሰሩትን ወደ ዝንጀሮነት ቀየራቸው። እነኚህ የይሁዳዎች መቃወማቸውን ሰንበት አይሰራበት ከፈጣሪ ውጭ ሰንበት ማንም ሊሰራበት አይገባም ማለታቸው አይሁዶቹ ትክክል ናቸው ማለት ነው። ቁርአኑ ምን ስላለ? በሰንበት የሚሰራን ወደ ዝንጀሮ ቀየርኩ ስለሚል ማለት ነው። ክርስቶስ ግን ፈጣሪዋ ስለሆነ እሱ በሰንበት ይሰራባታል። አንድ የቁርአኑ ላይ ሄዳውን
በጣም አስቂኙ ፓርት ምንድነው? ወደ ሰንበት የቀየረ ወደ ዝንጀሮነት የተቀየሩት ደግሞ ትንሽ ፈና ያደርጋሉ። ለምን እንደተቀየሩ እንግዲህ ክርስቶስ በሰንበት ሲሰራ እንደነበር መጽሐፍ ቅዱስ ላይ አይተናል። ምክንያቱም እሱ የሰንበት ጌታዋ፣ እሱ ራሱ የሰንበት ፈጣሪዋ ስለሆነ ማለት ነው። ነገር ግን ቁርአኑ ይሄን ነገር ወስዶ ምንድነው አይሁዳውያን በሰንበት መስራት እንደማይችሉ ያንን ከሰሩ ደግሞ አላህ አጓርዶ ወደ ዝንጀሮነት እንደቀየራቸውም ይሄ ቁርአን ይናገራል። ስለዚህ አንደኛ ይህ ቀን ለምንድን ነው ለአይሁዶች የተሰጠው የሚለውን ሜይቢ እስኪ ኪንግ ገብቷል ከሱ ጋር ኪንግ አለ። ወደ ዝንጀሮነት ለምን ነው የቀየራቸው? ምን አጠፉ? ኪንግ ነኝ። ቅድሚያ ተውሂድ። ኦኬ፣ ወደ ዝንጀሮነት ለምንድን ነው የተቀየሩት? ወደ ዝንጀሮነት ለምን ተቀየሩ? ወደ ዝንጀሮ ሰንበትን መስራት ወደ ዝንጀሮነት ያስቀይራል። ኦኬ ከሆነ ይሄ ሰንበት ለማን የተሰጠው? መሐመድ እንኳን ደህና መጣችሁ። አፍጠር ሰዓት ገ እንዴት ነው አለን? ይህን ክፍል እንዴት አካውንት እኔ ገና እኮ ወደ ማንበቡ ገና እየተሰማራሁ ነው። አካውንትን ቀይረው ነው? ኧረ አንተ አካውንት ደህና ለቀቀ ሆይ እያልኩ ይሄንኛው ገና እንደገባሁኝ የተለያዩ ሀገራት ላይ እንዳይታይ እንትን ሰጠኝ፣ ዋርኒንግ እንትን ሰጠኝ፣ ስትራይክ ሰጠኝ። የተወሰኑ ሀገራት ብቻ የሚታየው ዛሬ አለኝ። ይመች በቃ ቲክቶክ ብዬ ይመቸው። ያ ምንም አታደርግማ የአንተ ንብረት ስላልሆነ ብዙ ሀገራት ላይ እንዳይታይ አርግጄ ያለውኝ አለኝ ገና እንደገባሁኝ። ዛሬ ይመች በቃ። ግን ይቅርታና አንድ ነገር እንደው ባላስቸግራችሁ እንደው ድምፅ እንደው ምናልባት በእኛ እንኳን እንትን የሚባል አይደለም። የኦርቶዶክስ እና የአህባሽ ሞት እንደው በየቦታው እንትን አለና እንደው ስለሞቱት አንዳንድ ቀልቀል ልታደርጉ እንደው እናንተንም እየገደሏቸው እንዴ? የኛ ይሰማ የኛን እኮ ፍናርገው ነው የሚገሉን። አሊሞችን ነው የሚገሉት እናንተ ነው? አዎ የኛ አውቀው ያረጉትን خلاص ቶሎ ብለው ነው የሚያጠፏቸውና እንደው ወደ መፍትሄው ብንገባ ሀገር ለሀገርም ሰላም ነው። ሰላም ቢሆን እናንተ እኮ ሰንፋችሁ እኮ ነው መጅሊሳችሁን አስረከባችሁ። መስጊዳችሁን እና መጅሊሳችሁን አስረከባችሁ እኮ እጃችሁን አጣምራችሁ ተቀምጣችሁ ነው እናንተ። የኛማ እየተጎተተ ዝም ብሎ በየጓሮው አይደለ? ወደ ነው የሚጎተተው። እየተጎተተ ዝም ብሎ አይደል የሚገሏቸው? ማንም እኮ ቀጥ ብሎ የሚናገር ጠፋ እኮ። ከኛ በኩልማ ማንም የሚናገር ጠፋ። አመራር ሌላችሁም ማለት እኮ ነው። ሲወጣ ሆኖ ቆይት ያለው ሲወጣ እኮ ወደኛ በቃ ቶሎ ብለው ነው የሆነ አደጋ የሚፈጥሩባቸው ማለት ነው። አንድ 50 ኦርቶዶክሳውያን የሆነ ቦታ ይገሉና የሆነ ቦታ ላይ ሙስሊምም ተገሏል ይላሉ። ራሳቸው ከሁለቱ ጋር የሚገሉት ጌም እኮ አንድ ነው እኮ። ዋናው እንትኑ እኮ አዲስ አበባ ነው ምንጫቸው። እናንተ ጠንካራ ማለት ራሱ ወጣቱ ምን ይሰራል? ቅድሚያ እናንተ መስጊዳችሁን አስመልሱ።
መስጊዶቻችሁን የተነጠቃችሁትን መጅሊሳችሁንም ተነጥቃችኋል። የኛማ ቅድሚያ እሱ ላይ ተንገሩ። አንድነት የለም። እኛ ማህበር እኮ አሁን ብዙም እንትን የላቸውም። እኛ በተናጠል ነው እንጂ ሁሉም እንትን የሚለው ለምን ሀታች ወርደው ሀታች ያለውን አይነኩትም። ሲወጣ ነው አንድ ሰው እውቀት ሲኖረው ነው ቶሎ ብለው የሚያጠፉት። አይ አሁን መሐመድ እንዲህ ብሏል፣ እንትኖቻችሁን ተከተሉ፣ አመራሮቻችሁን ተከተሉ ብሏል። የዋብያው አመራር ያንተ ካልሆነ እንዴት ነው የምትከተለው? አለኝ እኔ ዋህብያ አልከተልም። አልገባኝም። እንትን አለ አሚሮች ይኖራሉ፣ ከዛ ደግሞ መሪ ይኖራል አለ ካሊፋው ወይንም ደግሞ መሪ ሰክሰራሮች ማለት ነው። ስለዚህ እነሱን መቀበል እኔን እንደመቀበል ነው ብሏል አይደል መሐመድ? ስለዚህ ዋብያ አመራሮች አንተ መሪ ይሆናሉ። ወጥ ባለቤቱ አይሆኑኝም እነሱ እንደትሉ። ስለዚህ አንተ መሪ ካልሆኑ እንዴት ነው እሱ በእነሱ አትመራም ማለት ነው? ከነሱ እንደውም በእነሱ አልመራም። እንደውም እነሱን እኮ በቁርአን ውስጥ ራሱ አልገለጻቸውም። እንደውም ከነሱ የመጽሐፍ ባለቤቶች ተብሎ የተገለጹት እነሱ ጋር ብንገናኝ ይሻላል። መሐመድ እስቲ ስለ ሽሩጡል መውዱዕ ንገረን። እስቲ ስለ ሽሩጡል መውዱዕ ንገረን። ሙስሊም ነህ አይደል? አንተ ምንድን ነህ? ወህብይ ነህ? ንገረን። እኔ ሙስሊም ነኝ። እኔ ጠየቅኩህ። ስለ ሽሩጡል መውዱዕ ንገረን እስቲ። በሙስሊም አትሸፈን ንገረኝ። አያችሁ እንዲህ አይነቶች ናቸው። እንደዚህ አይነት ምን ማለት ነው? መውዱዕ ሽሩጡ ጠሃራ ማለት ነው። ንገረን እስቲ። አዳምጠኝ እስቲ ንገረን። ሽሩጡ ጠሃራ ምንድን ነው? ምን ማለት ነው? ሽሩጡ ጠሃራ አዳምጠኝ፣ ንገራችሁ። አዳምጠኝ። ሽሩጡ ጠሃራ ሽሩጡል መውዱዕ ምንድን ነው? እስቲ አንተ መውዱዕ ምንድን ነው? ሽሩጡል መውዱዕ ምንድን ነው? ሽሩጡ ጠሃራ ማለት ምንድን ናቸው? እስቲ ንገረን። ምንድነው? አንተ አዳምጠኝ። ዋህብያ ነህ አንተ፣ ዋህብያ ነህ ሶፊ። አንተ መጀመሪያ እነዚህ አንደኛ ማንነትን ግልጽ አድርግልኝና ልንገርህ። ሙስሊም ተብለህ በሙስሊም አመነ ቢላሂ ወመላኢከቲ ወኩቱቢሂ ወሩሱሊሂ ወልየውሚል አኺር። አቂዳችሁን ለዩ። አቂዳችሁን ለዩ። ተረጋጋ። ሙስሊም አይደለም አንተ ተዋቸው። አቂዳን ለይ። ሁለታችሁም አቂዳ ለዩ። አልሐምዱሊላህ ረብል ዓለሚን። ይሄ እጅና እግር ስለመታጠብ የማያውቅ ልጅ አምጥተህ ነው የምታወራው። አትጮህ። እሱን መታጠብ የማያውቅ ልጅ ነው። አላህ እጅና እግር ታጥቧል። ያን ልነግርህ ነው እኮ አያውቁም። ተዋቸው። አይደሉም በሙስሊም ስም ሙስሊም አምጥተህ ስለ ጦር የምታወራ ከሆነ ስለ ጦር የምናወራበትን ነገር አንተ አቂዳ መጀመሪያ አንተ ማነህ? መጀመሪያ ማነህ አንተ? መጀመሪያ አንተ ማነህ? ያን እንደ ስለ ጦር ማወራህን ነገር እንዲያብራራልህ ማነህ አንተ? ስለ መንሃጅ ስለ አቂዳ ታወራለህ። አንተ ማነህ? መጀመሪያ ማንነትን አታስተዋውቅም እንዴ? እኔ መሐመድ ያሲን እባላለሁ። አንዴ ስለ ትጥበት ያወራል። ስለ አቂዳ ማውራት ማይችል ሰው ስለ ትጥበት አታውቅም ይላል። አቂዳን ተናገር ስትባል አቂዳ ነው ቅድሚያ። እኔስ ፖለቲካ ለመስራት ከመሞከር በፊት ከመጮህ በፊት አቂዳችን መለየት ያንን እኮ ስለሚያፍሩበት እኮ ነው። ጭንቅላት የሌለው አካል እያመለከ እውቀት የላችሁም ይላል። አላ ጭንቅላት አለው። ኧረ ተወው፣ ስለ ጦርም ስለምንም ተወው እና ይሄን ዝም ብሎ አዛ ገብቶ አሁን እንትን የሚለው አሁን የሰው ልጅ እኮ ቅንጭላቱ ምን አለ ቢጠቀምበት። እንዴት ተስፋ እንኳን የሌላቸው እነዚህ አንተ እኔስ አላህ Subhanahu Wa Ta'ala በጅንና በእንስ እኔ መቅጫ ነው እንግዲህ ጀሃነምን እንትን ያላት የፈጠራት መቅጫ ነው። ገባ? ኃጢአተኞችን የሚቀጣበት ነው። ግን አላህ Subhanahu Wa Ta'ala እግሩን ጀሃነም ያስገባል ብሎ የሚያመልክ
እዚህ አቂዳውን እንኳን መናገር የማይፈልግ ሰው እኔስ ያው ነው አክቹአሊ አቂዳቸውን ሙስሊም ከሆናችሁ አቂዳችሁን መለየት አቡኪ እንኳን ደህና መጣ አቡበከር ይመስገነው አታሪና ሻሪ ሱፍዬ ነኝ ግን እንዳንተ ስዕል አምላኪ ግን አይደለሁም አልহামዱሊላህ ድንጋይ ታመልካለህ ከእምሱ ውስጥ የወጣ ሰው አላመልክም አልহামዱሊላህ አላህ ደግሞ ሸለፈታም ነው ሸለፈቱን ያልተገረዘ በዛ በሸለፈቱ ረእይቶ ነው ከመቃብር የሚያስነሳ ሱፊ አይደለም ሲጀመር ኮባራስ ሙሐመድ መገለጥ የመጣለትም ምን ውስጥ ሆኖ ነው እዛ ውስጥ ሆኖ ነው የከድጃ እሙሙ ውስጥ ሆኖ ነው መገለጥ የመጣለት ሱፊ አይደለም አላህ ደግሞ ባልተገረዘ ሸለፈቱ ስፐርሙን ረእይቶ ከመቃብር ይቀሰቅሳል ለነት ላይ ያዘ አርገውና ቆይ ማመድ ከመቃብር የሚቀሰቅስ በሸለፈታሙ በዛ እድሜ ልኩን ሚስታጥቻለሁ እያለ የሚለው አላህ እሱን ረእይቶበት ነው እንደገና ደግሞ ሱረቱ ከውሰር የወረደው ያ ነጭ ወተት የሚመስለው የሙሐመድ ስፐርም ገነት የምትጠጣው ነው እሱን ሄድና እንደወተት ተጋዘ ኮባራስ ኤኒዌይስ ስትፈልጉ አስተምሮት ላይ እንዴት እንደምለጥፍ አሳያለሁ እኔ ኢብኑ እንኳን ደህና መጣ ኢብኑ አለህ ይሰማሃል ኢብኑ መሐመድ ኢብኑ ይሰማሃል አለህ ፕሮፋይል ምስል አድርጎ በምስል አላምንም ይላል ምስል ላይ አላመልክም ይላል ነብይ ምስል የሚሰራ ገሃነም ይገባል ብለዋል ምስል እዛ ለምን ትዞራለህ አይደለ እፎይ እንደዛ ያሉትን እኮ ተዋቸው በአላህ እነሱንም እንናገራቸው እስኪ አንድ ጊዜ እንትን ስተኝ በአላህ ይጃችኋለሁ አትናገሩ በቃ ነብያችንና አላህን አታሰድቡ በሽፋን እየመጣችሁ በፈጠራችሁ በአላህ ይጃችኋለሁ አላህን አትፈሩም የእነሱን ሃይማኖት ስትነካበት አንተ የራስ ሃይማኖት እንደማይነካብህ አትስደቡት አይሰርባችሁም ተወያይታችሁ ውጡ አፋችሁን አታሞጣምጡ እዚህ እየመጣችሁ ማለት ነው አትሳደቡ ፕሊዝ ኦኬ ኢብኑ አላህ ኢብኑ መሐመድ ኢብኑ መሐመድ ምንድነው ዛሬ ያበሳጫቸው እንደዚህ ምን አበሳጫችሁ ምን አናደዳችሁ በነገራችን ላይ እኔ በጣም ይገርመኝ ወሃብያ ምን ያህል በእምነታቸው እንደሚያፍሩና እንደሚሸማቀቁ ነው ከዚህ የተረዳሁትና በአቂዳው ተሸማቆ የሰውን አቂዳ ለጥፎ እኔ ሱፊ ነኝ ብሎ መጣና ከዛ በኋላ መጥፎ ስድብ ተሳደበ ምን ያህል ባለጌዎች እንደሆኑ ከዚህ መረዳት እንችላለን እድሜ ልካቸው ምንድነው የገሃነም ሰዎች ምግባቸው ምንድነው እሱ መሐመድ መግል አይደለ እኔ ገና ያነበብኩ ነው ይቅርታ መገልና የቁስል ፍቅፋቂ ከምንም ከቁርአንም ገብቼ ላብራራለህና እንትን ልላ መገልና የቁስል ፍቅፋቂ የገሃነም ሰዎች ምግባቸው አላህ ግን ታዲያ ገሃነም የመግልና የቁስል ፍቅፋቂ ግር ውስጥ የሚከታ ያለው ዋብዮች አምላካቸው ገሃነም ፍቅፋቂ የቁስል ፍቅፋቂ ውስጥ እግሩን ይከተለ እንዴ ምን አጨናነቃችሁ በስጋ መወለዱን ይቀፈዋል ማለት ነው ራሱን እኮ ከእናቱ መወለዱን እንደ ቆሻሻ ነው የሚቆጥረው ማለት ነው አቡበከር ነብይ አሁን እንዴት ትጸየፈዋለህ ከእንትን ውስጥ ስለተወለደ ምናምን እያልክ ማለት ነው
አምላክ ግን የጋንም ሰዎች የቁስል ፍቅፋቂ መግል እዛ ውስጥ ነው ብሎ የሚከተው። አንተን ደግሞ ሲሰራ ጭምር በገማ ጭቃ አብኩቶ ነው አላ ያን የገማ ጭቃውን በእጁ የሰራህን ታጥቦታል። እነኚህ ምናል ስቱፒድ ነው ሶሪ ለቃሌ ምናል ድድብና እንደተጠናወታቸው የምታውቁት ምንድነው? እሱ አምላክ ይቆሻል ብለው ያምራሉ። አምላክ እንደ ግዑዝ አካል ይቆሻል ብለው ያምናሉ። ምን አይነት ደካማ ፍጡር እንዳላቸው ጭንቅላታቸው ምን ያህል የወረዱ የቆሸሹ የዘቀጡ የጠነቡ የገሙ እንደሆኑ ማለት ነው። አምላክ ይቆሻል ብለው ያምናሉ። ምክንያቱም አምላካቸው የሚታይ ቦታና ስፔስ የሚይዝ ስለሆነ የእኛም እንደነሱ ይመስላቸዋል። የሚቆሽሽ ጭቃ ነው የሚለጠፍበት ግዙፍ አካል ያለው ይመስላቸዋል። የእነሱ እንደዛ ስለሆነ አምላክን የሚያቆሽሸው ነገር ያለ ይመስላቸዋል። ቆሻሻ ማለት እንኳን አንጻራዊ መሆኑን አያውቁም። ምክንያቱም ጭንቅላታቸው ንፍጥ ነው፣ ዝፍጥ ናቸው፣ ረህጥ ናቸው። ነኝ ቆሻሻ የሚለው ራሱ አንጻራዊ መሆኑን አያውቁም። ቆሻሻ ለእኛ ነው የሚነገረው። ባክቴሪያዎቹ ሴንስ ኦርጋኖች አሉናል። ሽታ አንጻር ሲሸተን ምን ሊያመጣብን ይችላል? ከሽታ አንጻር በሽታ ሊያመጣብን ይችላል። ከመታመም አንጻር እኛ ስለምንታመም ቆሻሻ የሚለው ለእኛ ነው የሚነገረው፣ እኛን ስለሚያመን። ባክቴሪያዎቹ እኛ ሲበክሉ እኛን ስለሚበክሉን፣ ህዋሶቻችን በቀላሉ ስለሚጎዱ ስለሚታመሙ በሽታ የሚነገረው ለእኛ ነው። ቆሻሻነት የሚነገረው ለእኛ ነው። ቆሻሻ የሚነገረው ለእኛ ነው። ምክንያቱም እኛ ስለምንታመም። ፈጣሪ ምንም የሚያቆሽሸው የለም። ለፈጣሪ ይሄኛው ንጹህ ነው፣ ይሄኛው ቆሻሻ ነው፣ ይሄኛ ቆሽሻል፣ ይሄኛ ያጠራሃል የምትለው ነገር የለም። ፈጣሪ ቆሽሾ ምንም የሚያጠራው ነገር የለውም። እዚህ ጋር ከነካ ትቆሽሻለህ፣ በዛ ጋር ሂድ እንደምትለው እንደ ሰው ፈጣሪ እንደዛ የምንነግረው ለእሱ እንደዛ የምታስቀምጥለት አይደለም። ጭንቅላታቸው ምን ያህል የወረደ እንደሆነ እነኛ አሁን እየነገርኳቸው ራሱ ላይ ገባቸው ይችላል። ምክንያቱም ሙስሊም ናቸው። የሰው ልጅ ነጭ ከለበሰ ቆሻሻ ትንሽ ከነካ ነጩን ያቆሽሸዋል። ያ ነጩ መቆሸሽ በነገሮች የመበከል ችሎታ ስላለው፣ በፍጡር መመረዝ ችሎታ ስላለው፣ ፈጣሪ ግን በነገሮች የሚቆሽሽ በነገሮች የሚቀየር ቁሶች እሱን ቻሌንጅ የሚያደርጉትና እሱን የሚቀይሩት አይደለም። ፈጣሪንማ ቆሻሻ ካቆሽሸው ምንም ፈጣሪ ሆነ? ፈጣሪንማ ነገሮች እሱን የሚያሳምሙት እሱን የሚያቆሽሹ እሱን ቼንጅ የሚያመጡበት ከሆነ እሱ ምንም ፈጣሪ ሆነ? እንኳን ፈጣሪ ብርሃንን አታቆሽሽም። ቤት ውስጥ ያለን ብርሃን አታቆሽሸውም። ፀሐይ እንኳን ቆሻሻን ታደርቃለች እንጂ እሱ አቆሽሽም። የምታየው ብርሃን ይሄ እንድታይ የሚያደርግ ብርሃን እንኳን አታቆሽሸው። ምክንያቱም ግዙፍ ቦዲ ስላልሆነ ሄደ ቆሻሻ የምንለጥፍበት አይደለም። አምላክ እነኝን ከፈጠረ እነኝን ካስገኘ ከነኝም ረቂቅ ከሆነ እሱን ያቆሽሸዋል ብሎ ማሰብ ራሱ ምን ያህል የወረደነት ነው። ለሱ ይሄንኛው ንጹህ ነው፣ ይሄንኛው የሆነ ቆሻሻ ሁለት ነገር አስቀምጠ ይሄኛው ቆሻሻ ነው፣ ይሄንኛው ንጹህ ነው፣ እዚህ ጋር ይገኛል፣ እዚህ ጋር ሳይገኝም ከሚል በላይ የአይምሮ ውርደትና ዝቅጠት የለም። ይሄንኛው ንጹህ ነው፣ እዚህ ጋር ቢገኝ ችግር የለውም፣ ይሄኛው ቆሻሻ ነው፣ እዚህ ጋር ከተገኘ ግን ይሄኛው ያቆሽሻል ከሚል በላይ አለማስተዋል የለም። ባይዞ መጽሐፍ ቅዱሳችን እንደዚህ ይላል። ሜይ ቢ ክርስቲያን ትከፍትላችኋለህ። ንጹህ ቦታና ቆሻሻ ቦታ መገኘትን በተመለከተ በጣም ነው የሚያሳዝኑት። መጽሐፍ ቅዱሳችን እምነታችን ምን ላይ ስላለው ለዚህ በጣም አስቂኝ እንትኖች አሉ። ስልኬ ናባት እንትን ብለው ቼክ አድርገው። እሺ እኔ አልከፍታለኝ። ኤኒዌይስ ኦኬ። እንትና ኢብኑ መሐመድ እንኳን ደህና መጣህ።
መሐመድ አለ ኢብኑ መሐመድ ቃል አለ መዳይት ላይ ያለው ነው እፎይ አይደለም ቆይ እሺ እየከፈተልኝ አይደለም ስልኬ ለምን እንደሆነ አላውቅም እንትን አለብኝ ፈጣሪ በቆሻሻ ቦታ ይገኛል ለቢለው ኦኬ ኦኬ ቀለሜንጦስ ላይ ቼክ አድርግልኝ መጣንተ እንድታነብላቸው ነበር አልከፍታለኝ ነው ያቡ ኦኬ ቀለሜንጦስ ላይ ነው ምዕራፍ 12 ቁጥር 36 ጀምሮ ጠላት በዚህ ዓለም ወደ እግዚአብሔር እንዳይመለሱ የብዙዎችን ልብ አሳውሯል። እግዚአብሔር ንጹሕን ነገር ፈጠረ፣ ዲያብሎስ ደግሞ እርኩስ ነገርን ፈጠረ የሚሉ አሉ። ይህ ታላቅ ስህተት ነው። ከአንዱ ከእግዚአብሔር በቀር ሌላ ፈጣሪ የለም። ሁሉም እግዚአብሔር ሲፈጥር ንጹሕ እንዲሆን በመፍቀድ ነው። ግን ራሱ ሰው ሊረክስ ይችላል ይላል። መንፈስ ቅዱስ በመንፈስ ርኩስ ሊረክስ ይችላል የሚል ካለ የተወገዘ ይሁን። ምን የሚል መንፈስ ቅዱስ በእነዚህ በተፈጠሩ ነገሮች ይረክሳል የሚል ካለ የተወገዘ ይሁን። መንፈስ ቅዱስ የረከሰውን ይቀድሳልና ሁሉን ያነጻል። የሰው ልጅ ነፍስ የእግዚአብሔር ቤተ መቅደስ ናት። አንተ ሰነፍ ኃጢአትን ሁሉ ለካህን መናገር አትፈር እያለ ይቀጥላል። ስለዚህ መንፈስ ቅዱስ እግዚአብሔር አምላካችን ማለት ነው የረከሰውን ያነጻል እንጂ እሱ ራሱ በቆሻሻ በፈጠረው ነገር ሊረክስ አይችልም። የሙስሊሞች አምላክ ግን ሽንት ቤት ይገኛል ስትሏቸው አይገኝም። ለምን? ስለሚቆሽሽ። የአላህን ስም ሽንት ቤት ሆናችሁ መጥራት አትችሉ። ለምን? ስለሚቆሽሽ አላህ ማለት ነው። ፈጣሪያችሁን እንደ ግዑዝ አካል ስለሚስሉት ቆሻሻ ነገር ውስጥ ይገኛል ብላችሁ ስጠይቋቸው አይገኝም። ለምን? ስለሚቆሽሽ ነው። ለምን? ግዑዝ አካል ስለሆነ። እኛ ግን እግዚአብሔር አምላካችን ራሱ በፈጠረው ነገር ይቆሻል ብለን በፍጹም አናምን። እሱ የቆሸሸውን ያነጻል ያጸዳል እንጂ ሳሙና ያስፈልገው ያስፈልገዋል ማለት ነው። በዚህ አይነት እኮ አምላካቸው እኮ መታጠብ ይኖርበታል ማለት ነው። ከጊዜ ቆይታ ብዛት የተነሳ ሲወርድ ቆሽሿል ማለት እኮ ነው። ይህንን እኮ የሚያስጨብጠው ፈጣሪ የሚያቆሽሸው ነገር ካለ በደንብ አስተውሉ። በቂያማ ቀንም እንትኗን ይይዛታል፣ ምድርን ይይዛል፣ ሰማይን ይይዛል፣ ነገሮችን ይይዛል፣ ጋነምን ይረግጣል። ስለዚህ ይቆሽሻል ማለት ሳሙና ያስፈልገዋል። ይህ አካል መታጠብ አለበት። ገምቷል ማለት ነው እስካሁን ድረስ። ምክንያቱም ያኔ ሲፈጥር በገማ ጭቃ ነው በእጁ የሰራው። የሚቆሽሽ ከሆነ ፈጣሪ ነው ነገሮች እሱን የሚበክሉት ከሆነ የሚመርዙት ከሆነ አስበዋል። ፈጣሪም በውሃ ስታጸዳው አስበው እስኪ አይመጣውም እኮ ለፈጣሪ ውሃ አዘጋጅተህለት ና ታጠብ ስትለው ማለት ነው። ቆሽሻሃል ምናምን ስትለው ከዛ በውሃ ልታነጻው ማለት ነው። እንደዛ ነው የሚያስቡ ሰዎቹ። ቢያ9 ነው የሚያስፈልገው ይላሉ። 555 የሚባል ሳሙና አለን አለ። ይመልስልህ ያስገብቻለሁ። አንተ ሰውዬ ለምንድን ነው የምትዋሸው? ምን ነው ውሸት? ዋሽታለሁ። በምንድን ነው ከገማ ጭቃ ፈጥሯል አልፈጠረም? አንተ ከቅዘና አይደለ ፈጠረ? ለምንድን ነው የምትዋሸው? ከገማ ጭቃ ፈጥሯል አልፈጠረም? አንተ ደስ ምንድን ነው የፈጠረው? አሁን ቀጥል፣ አንብብ ክፈሉት። የት አደሰሰኝ? ያው ተከፍቶላል። ምንድን ነው የሚለው? የተፈጠርክበትን አላህ እየነገረ ነው። አንብብ።
እና በዚህ ላይ ጥያቄ ምንድን ነው? ኦኬ ከምንድን ነው የፈጠረህ አላህ? ከምን ፍጥረኝ ምን አገባ? አንተ ጥንባታ እናት ልብዳለሽ ሸርምጣለሽ ልብዳለሽ። አላህ የተማርከው ነው ከመሐመድ? ኦኬ ሁለቱም አንድ ናቸው። ከአላህ የተማርከው ነው? እገድላለሁ። አላህ ከዚህ የተሻለ ያስተምር። አላህ ከዚህ የተሻለ እንደማስተምር አውቃለሁ። ተው አሁን አጠገብ ነው ያለሁት እንዳልገድ ተው እንጂ። ወይኔ መጣ ልሩጥ። ከአላህ የተማርካት ነሽ? ምን ትሰልማለህ እኮ መጨረሻ ሙስሊም ነህ አንተ። እኔ እኮ ዘገምተኛ አይደለሁም። ዘገምተኛ እኮ ነው እስልምና የሚከተል። እኔ ወስጃለሁ ብለህ ፖለቲካ ሰርተህ ነበር እኮ ባለፈው። ዘገምተኛ አይደለሁም እኔ። አንተማ ከዝግመት አስወስት እኮ ዛራ አስወስት እኮ አንተ ሲጀመር አዳምጥ። ምን ዛራ አንተ ራስህ ሰርቀሃለሁ። ወለደ ነው ትሰርቀኛለህ። ዛራ ትሰርቀኛለህ። እስኪ አሁን ክፍሉን አንብብ እስኪ። አንተ ሰገጤ ለካ የነቃ ይምሰለው። ምንድነው የምትሰግጠው? ልጅቷ አስቀድሞም እኮ ሙስሊም ነች። ወደ ክርስትና ለመምጣት ጥያቄ ጠየቀች፣ ተመለሰች። ሁኬርስ ምን አገባን? ጋራኛ ነበር እንደ ፖለቲካ ስንት ይሰራ ቤተሰቦች አባራት አልከም እንዴ? ለምን ተዋሻለህ? አንብባውን ታዲያ ምን አገባን እኛ? ሙስሊም አይደለችም ብላችኋት አልነበር እንዴ? መልስሃለሁ። አሁን ክፍሉን አንብብ። እኔ ዘገምተኛ አይደለሁም እኔ አንብብ ክፍሉ። በትልቁ አድርግልኝ። በትልቁ አድርገኝ። አይታይ በትልቁ ነው ያለው። እሺ ከሰውንም ማንበብ ትችላለህ። ድምፅህን ከፍ አድርገህ ግን እንደ ኢየሱስ መሀይብ ነህ እንደ አንተ። ኢየሱስ ግን መሀይብ ነን ተከታዮች ምላል እኮ ላሳይህ። ላሳይህ በትልቁ አድርገህ። እንደዚህ አይነት ደነዞች እንግዲህ እስልምና ይሄ ነው። ኦኬ ከዚህ የተሻለ ነገር አንጠብቅም አክቹዋሊ። ምክንያቱም ነብያቸውና አላህ አንድ ስለሆኑ ስድባቸውን አያችኋቸው አይደለ? መገለጫቸው ስለሆነ ማለት ነው። በነገራችን ላይ የጭንቅላታቸው ለአህያ እንኳን እኮ አይመጥንም በእውነት ለአህያ ለከብቶች አይመጥንም። የጭንቅላት የያዛችሁ ጭንቅላት ሙስሊሞች ለአህያ ጭንቅላት አይመጥንም። ኧረ በእናትህ ከእፎይ በላይ የአህያ ጭንቅላት ያለው አለ። በትክክል አስረድቶ ያውቃል እንዴ? ሽንት ጭንቅላት እፎይም ያወራል። የአንተ ጭንቅላት የአህያ ጭንቅላት መሆኑን ላሳይ ነው። ወሬ አንተ ጭንቅላት ቢኖርማ አንተ ወንድ ከሆንክ ከአዋቂዎች ጋር አትከራከርም እንዴ? ጭንቅላት ካላችሁ እኮ ከአዋቂዎች ጋር ዝም በለው። ቋቅ አላችሁኝ። አሁንስ ቋቅ አላችሁኝ። እኔ ደደብ መሀይም ነኝ እያላችሁ እኮ ነው ልጁ በተገላቢጦሽ። ጭንቅላት ካላቸው ጋር አታወሩም ወይ ሲል እኔ ደደብ መሀይም ነኝ እኔም ተከታዮቼ መሀይም ነን እንዳለው ነብዩ ማለት ነው። አንብብስ ይሄን ክፍል ቴንክ ዩ ማሜ። እፎይ ማለት እፎይ ሰለላሁ ዐለይሂ ወሰለም ማለት ምን ማለት ነው? አንብብ ይሄን ክፍል። ሰለላሁ ዐለይሂ ወሰለም ማለት ምን ማለት ነው? እኔ የሆነ መልእክት ነው ወደ አንተ የመጣሁት። በቃ ሰለላሁ ዐለይሂ ወሰለም ማለት ሰዎች መሀይም ሁኑ ማለት ነው። ደደብ ሁኑ ማለት ነው። አንብብ ይሄን ክፍል። ለምን ምን ታደርገኛለህ? ሰማኛ እንዴ ሰለላሁ ዐለይሂ ወሰለም ማለት መሐመድ ለኔ የሰገደ ምናምን ብለህ ታወራለህ እንዴ? ሰለላሁ ዐለይሂ ወሰለም ማለት ምን ማለት ነው? ሰውን እንዲህ እያልክ ለምን ነው የምታጃጅለው? ቆይ ክርስቲያኖች ምንም ስለማያውቁ ያው የምታወራውን ብቻ አዳምጠው ምናምን የእስልምናን እንትን ክፍሉን አንብብ። በናይት ባልኩ አታልቅስብኝ እባክህ። የሚያወራው ምንድን ነው የምታወራው? ስለምንድን ነው የምታወራው? ምንድን ነው የምታለቅሰው? ሶፍት የለንም አላፈጠርክም? ምንድን ነው የምትልብን? ክፍሉን አንብብ። አለም ካልቻልክ ውረድ።
እበት ነው እባክህ። እኔ ባላፈጥር እመለከታል እንዴ? እበት እኮ የወንድሞች ምግብ ነው። የወንድሞች ምግብ ነው እበት። ነብይ ነው ያለው ነው አይደለም ያልኩት። አረ በእናትህ አንተ የነብዩን አይደለም አንተ የምትለውን ነብይ እኮ እኛ እናውቀው። እኛ የምናውቀው ነብይ ለሰው አዛኝ ለሰው ሩህ አንተ ረመዳን አይደለ? ሙስሊሞቹ ረመዳን ይዛችሁ እንዲመታችሁ መሰደባችሁ ምንም አይደለም። ስማኝ እፎይ ማለት አንተ የምትለውን አላስተማረም። አንተ የምታስገባቸው ሰዎች ሜዳ ላይ አንተ የምትለውን ነብይ እኛ አናውቀውም። ትሰማኛለህ እፎይ? አንተ ደደብ፣ እኛ አናውቀውም። ወላሂ እኛ የምናውቀው ነብይ አንተ የምታወራው ነብይ ስለምታወራው ነብይ አይደለም። አታውቀውም። ምክንያቱም መስጊድ ላይ ነገሩ ተረት ተረት የተሞላው ነብይ ነው። የታውቀዋለህ? አታውቁትም። እውነት ነው። እኛ የምናውቀው ነብይና እናንተ የምታውቁት ነብይ ይለያያል። እኛም እያልናችሁ ያለነው እሱን ነው። እናንተ ያላችሁት ፋንታሲ ውስጥ ናችሁ። እንደዚህ ቅዠት ውስጥ በሀሳብ የተፈጠረውን እሱ ላይ ምን እያደረጋችሁ ነው? እየተወሰወሳችሁ ነው። ነብያችን አዛኝ፣ ርሩ፣ ለክርስቲያኖች ምግብ የሚሰጥ ለጎረቤቶቹ ሚያዝን እንደዚህ የሚል እኛ የምናውቀው ደግሞ ተቃራኒ ነው። መጽሐፉ ላይ ያለው እኛ የምናውቀው መጽሐፉ ላይ ያለውን፣ እናንተ የምታውቁት መስጊድ ላይ ያለውን፣ እኛ የምናውቀው ሐዲስ ላይ ያለውን፣ እናንተ የምታውቁት ደግሞ ኡስታዞቻችሁ አፍ ላይ ያለውን፣ እኛ የምናውቀው ቁርአን ላይ ያለውን፣ እናንተ የምታውቁት ደግሞ ሰፈር ውስጥ የሚወራውን፣ እኛ የምናውቀው በሴራና በተፍሲር ላይ ያለውን፣ እናንተ የምታውቁት ደግሞ ማስለቀሻና አስለቃሽ ኡስታዞች የሚነግሯችሁን። እንዴት እንገናኝ እንችላለን? እናንተ የነሱን ንግግር ትሰማላችሁ፣ እኛ መጽሐፍቱን እናነባለን። እኛም እኮ ግራ ገባል። እኛ የምንለው ሌላ ሙሐመድ እስኪመስለን ድረስ እናንተ ከምትሉት አንጻር ማለት ነው። እኛ የምንለው ሌላ፣ እናንተ የምትሉት ሌላ። ለዚህ እኮ ነው እኛም አልተገናኘንም እያልናችሁ ያለ ነው። እኛም ሙሐመድን አላወቅነውም፣ እናንተ ሙሐመድን አታውቁትም ወይ ነው። ምክንያቱም ሁለቱ ሙሐመዶች ተለያይተዋልና የእናንተ ፊክሽናል ነው፣ የእኛ የተጻፈው ነው። የእናንተ በልቦለድ የተፈጠረ ኡስታዞቹ አሁን የፈጠሩት በምናብ ቅዠት የፈጠሩት ነው። እኛ ደግሞ የተጻፈው መሐመድ ነው። እናንተ የምትሉት መሐመድ እኛ ከምንለው ጋር ከና አይገናኙ። እናንተ የምትሉት መሐመድ እኛ ከምናውቀው ጋር በፍጹም አይገናኝም። እናንተ የምታውቁት መሐመድ ለክርስቲያኖች ምግብ ስጡ የሚል፣ እኛ የምናውቀው መሐመድ አማኝ ካልሆነ እንዳሰጡ የሚል። እንዴት ልንገናኝ እንችላለን? ብቻ ልጠይቅህ እስቲ ሙሐመድ መጀመሪያ ልጠይቅህ። ቆይ ሙሐመድ መልካም ትእዛዝ ቆይ አዳምጥ። አንድ ነው ወይ ከኛ የምናውቀውና እናንተ የምታውቁት ሙሐመድ የሚለውን ቼክ ለማድረግ ሙሐመድ ታሞ ሊሞት አካባቢ ላይ በ3 ዓመት ውስጥ ስለ ክርስቲያኖች እስቲ የተናገረው መልካም ነገር እስቲ ንገረኝ። ኦኬ፣ አሪፍ ጥያቄ ነው የጠየቀኝ። አንተ የምታመልከው አምላክ ማለት ነው። ኧረ እባክህ እባክህ፣ የጠየቀን ጥያቄ ሰምተዋል አቡበከር? በቃ ሊመጣ አይችልማ። አይደለም በምን ሞራል ነው ሌላውም ልትናገር የምችል ነው? ፔሬድ የሚጠጣው መሐመድ ነው። መሐመድ ፔሬድ የሚጠጣው አላህ ደግሞ አላህ ገሃነም ገብቶ መግል የሚጠጣ ነው። መግልና ቁስል የሚጠጣው አላህ ነው። እግሩ ጋዩን ጭንቅላቱ ጋፉ ስለማይታወቅ እግሩ መግል ያለበት ስለሚገባ አላህ ነው መግል የሚጠጣው። ምንድን ነው እሱ? ዛሬ ምን ሆነዋል? ለዚህ እየየ የሚሉብኝ እንዴ? እኔ ግራ ገባኝ ዛሬ ነው። ደናቁርት ብቻ ድንቁርና መጥቶ ቢኖረው እኮ በቃ እነሱን ይመስል ነበረ። እኔስ እንትን አድርገው ፓራፍሬዝ አድርገውና ቶፒኩን አንዴ እንትን በል ወደ ይዙ ይማር ተልከው መጥተው ያ ምንም ጥያቄ የለውም። ሙስሊሞች ያው እንግዲህ ልትማሩን የመጣችሁት ማለት ነው። ካልሆነ መልስ ካልሆነ ወይ ትምህርቱ ላይ ሞር ፎከስ አድርገው። ስለዚህ
ኦኬ እንቀጥልና ሱራ 265 ላይ ምን ይላል? ለአይሁዶች ማለት ነው ሰንበትን የተቀደሰ ቀን አድርጎ እንደሰጣቸው በዚህም ደግሞ ቃል ኪዳን ከነሱ ጋር እንደያዘ ይናገራል። ቃል ኪዳን በቅዳሜ ቀን በሰንበት ቀን እንደሰጣቸው ይናገራል። ሱራ 454 ላይ አንድ ቃል አለ። ምን የሚል መሰላችሁ? ኦኬ እንደዚህ ይላል። ይሄንን ቅድም የከፈትኩላችሁን የቁርአን አንቀጽ በደንብ የሚያጠናክር ማለት ነው። በቃል ኪዳናቸው ምክንያት የጡርን ተራራ ከበላያቸው አነሳን፣ ለእነርሱም ደጃፉን አጎንባሾች ሆናችሁ ግቡ አልን። ለእነርሱም ይላል በሰንበት ቀን ትእዛዝን አትተላለፉ አልን፣ ከእነርሱም ከባድ ቃል ኪዳን ያዝን ብሎ ይናገራል የቁርአን አንቀጽ ማለት ነው። ስለዚህ በሰንበት ቀን ትእዛዝን እንዳትተላለፉ ምንም ስራ እንዳትሰሩ ካላቸው በኋላ በዚህም ደግሞ ትልቅ ቃል ኪዳን እንደያዘ ይናገራል። አይሁዶች ይህን ቃል ኪዳን በማፍረሳቸውና በሰንበት ቀን አሳ በማጥመዳቸው የተነሳ ወደ ዝንጀሮነት እንደቀየራቸው ደግሞ ቅድም ሱረቱል በቀራ አንቀጽ 65 ላይ ያለው ይናገራል። ለምንድን ነው አላህ ይህንን የተቀደሰ ቀን አድርጎ የሰጣቸው ምክንያት ምንድን ነው? ጀማል አለ ያለው? ኧረ እኔ ምንም የማውቀው ነገር የለም። ብረት ድንገት ነው የገባሁት። ኦኬ እሺ ካላወቅ እንግዲህ ምንም ማድረግ አንችልም። ኦኬ እሺ እንቀጥልና ሐሳቡ ላይ ስለዚህ አላህ ጀማል ሙስሊም ነህ? ሚዩት ነህ? ኦኬ አንድ ሰው አንድ አካል ለምሳሌ አንተ ስራ ትሰራለህ እንበል። የምትሰራበት ቦታ ላይ ከእሑድ እስከ አርብ ድረስ ስራ ተባልክ። ከዛ በዛ በሰራኸው ደግሞ ቅዳሜ ሳትሰራ ብላ ተባልክ። ማለትም አስቀድመህ ምግቡን አዘጋጅተህ። ነገር ግን ሰውየው ከእሑድ እስከ አርብ ድረስ ደሞዝ ቢከለክልህ ቅዳሜ ለመስራት ትገደዳለህ? አትገደድም? ትገደዳለህ። ስለዚህ ቅዳሜ ቀን ለምን ሰራህ ብሎ ደግሞ ቢቀጣህ ያ ሰውዬ ፍትሃዊ ነው? ፍትሃዊ አይደለም። ለምንድን ነው ፍትሃዊ ያልሆነው? ፍትሃዊ ያልሆነው ደሞዝ እየከለከለኝ በማሰራበት ቀን ላይ ስትሰራ ደግሞ ደሞዝ ስለሰጠ በማሰራበት ቀን ላይ ቅዳሜ ቀን ስትሰራ ያለታ ነው ገንዘብ የምታገኘው። ከእሑድ እስከ አርብ ግን ደሞዝ ስላልነበር። መልካም አላህ ተመሳሳይ ነገር ነው ያደረገው። ከእሑድ እስከ አርብ ቀን አሳ ከውሃ ውስጥ እንዳይወጣ አደረገ። ሰዎቹ ደግሞ የሚተዳደሩት አሳ በማጥመድ አሳ በመብላት ነበረ። አሳው ቅዳሜ ቀን ብቻ እንዲወጣ አደረገ። በብዛት አሳው ቅዳሜ ቀን እንዲመጣ አደረገ። ቅዳሜን ደግሞ እንዳሰሩባት ሰንበት ናት አላቸው። ሰዎቹ የሚበሉት ሲያጡ የግዴታ ማውጣት ስላለባቸው መብላት ስላለባቸው ቅዳሜ ሲያወጡ እንዴ ቅዳሜ ቀን ለምን ትሰራላችሁ ብሎ ወደ ዝንጀሮነት ቀየራቸው። ሰዎቹ ወደ ዝንጀሮና አሳማ አደረጋቸው፣ ከርከሮ አደረጋቸው። ይሄ ጤናማ ነው? ጤናማ አይደለም። ክፈተው አንዴ። ጤናማ አይደለም ብሎናል። ሱራ 7 163ን ክፈተው። ከዚያችም በባህሩ ዳርቻ ከነበረችው ከተማ በቅዳሜ ቀን ወሰንን ባለፉ ጊዜ በሰንበታቸው ቀን አሳዎቻቸው የተከማቹ ሆነው በሚመጧቸው ጊዜ የሆነውን ጠይቃቸው ይላል። እንግዲህ አሳዎቹ የተከማቹ ሆነው የሚመጡት መቼ ነው? ቅዳሜ ቀን። አላህ ደግሞ ቅዳሜ ቀን እንዳትሰሩ አሳንም እንዳታጠምዱ ብሏቸዋል። እነዛ ሰዎች ከሰኞ እስከ አርብ ባለው ቀን ውስጥ አሳዎቹ የተከማቹ ሆነው አይመጡባቸውም ነበር። ቅዳሜ ነው የሚመጡት። ከሰኞ እስከ አርብ አላጠመዱም። ስለዚህ ቅዳሜ እነዛ ሰው የግድ አጥምደው እነዛን መመገብ አለባቸው ማለት ነው። ሰንበትንም በማያከብሩት በሌላ ቀን አይመጡላቸውም።
በምን ቀን አይመጡም? በሌላ ቀን አይመጡም። የሚመጡት መቼ ነው? ቅዳሜ ቅዳሜ ብቻ። ቅዳሜ ሲመጡ ምን አደረጋቸው ማለት ነው? ወደ ዝንጀሮ እንቀየራቸው። ይሄን እንዴት ታየዋለህ ጀማል? ፍትሃዊ አይደለም። ኦኬ፣ እንዴት ብለህ ነው የተማርከው ይሄንን? እኔ ሲጀመር ሰለምቴ ነኝ። ገና እውቀት እየፈለኩ ነው። ገና ፍለጋ ላይ ነኝ። 20 ዓመቴ ኦልሞስት ከሰለምክ 20 ዓመት ገና እውቀት እየፈለክ ነው። ገና ያው በስራ ዓለም ላይ ነው እያሳለፍኩ ያለሁት። ግን ያው ቤተሰብ ምናምን አፍርቻለሁ። ያው በእስልምና እምነት ውስጥ ነው ያለሁት። ግን ምንም አይነት እውቀት ያገኘሁት ነገር የለም። ተምሬ ያው ሰላት ምናምን ሰግዳለሁ። 20 ዓመት ሙሉ ስኖር እንዴት አታውቅም? በጣም የሚገርመኝ ነው። ያው ክርስትና በስራ ላይ ነው። ክርስትናን ታውቃለህ? ከክርስትና የወጣው? አዎ ክርስትናንም በደንብ ሳላቅ ነው የወጣሁት። ምንንም ሳላቅ። ስለዚህ የአንተ ችግር ነው፣ በአንተ ችግር ምክንያት ነው። ያው እውነተኛ ሃይማኖት ያው እስልምና ነው በሚል በስደት ላይ ነው የሰለምኩት። ስለዚህ ሳታውቅ ነው የወጣው ማለት ነው። እንደዚህ ሚስጥር ውስጣዊ መሆኑን አላውቅም። አሁን ለምሳሌ የክርስትና እምነት እንደዚህ ጠንካራ የሆነ ነገር ያለው አይመስለኝም ነበር። ያው ዝም ብሎ ተሳልመ የምታልፈው ምናምን ይመስለኝ ነበር። ብቻ ምን ታስባለህ አሁን? ተሳልመ የምታልፈው ያ ክርስትና እንደዚህ ሰንበዲ ላይ የተመሰረተ አይደለም። እስልምና ላይ ብቻ ነው። ዝም ብለህ ሰላት አደረግ ውዱ አደረግ የሚባል ነገር እስልምና ላይ ነው። ክርስትና ላይ እንደዛ ነገር የለም አባቴ። እያንዳንዱ እንዲቴል ቴዎሎጂው ራሱ ከባድ ነው። ኤኒዌይስ የእኛውን ክፍል ኢፍትሃዊ ነው አልከው። እንዴት ብለህ ታስማማዋለህ ታዲያ? ምክንያቱም ከእሑድ እስከ ዓርብ ድረስ አሳ እንዳይወጣ አደረጋቸው። ከዛ በኋላ ቅዳሜ ነው አሳው የሚወጣው። ቅዳሜ ደግሞ አሳ አጠመድን ብለው ሲበሉ ወደ ዝንጀሮነት ቀየራቸው። ፍትሃዊ አይደለም አልከን። አዎ አውጥቼ መብላት አለብኝ ነፍስ ነኝና። ትክክል። ስለዚህ ይሄንን ክፍል አትቀበለውም ማለት ነው። አዎ እንደ እንትኑ ከሆነ ያው እንደ ሰውኛ እንደዚህ አሁን እንዳስረዳኝ አረዳድ ከሆነ ቅዳሜም መብላት አለብኝ፣ እሑድንም መብላት አለብኝ። የግድ አሳ አውጥቼ መብላት አለብኝ። የኔ ጥፋት አይመስለኝም። አይ ቲንክ ስለዚህ ሙሐመድ ደግሞ ብሏል፣ በአንዲት የቁርአን ክፍል ተተለያያችሁ ወይንም ደግሞ ተተቃወማችሁ ከእስልምና ትወጣላችሁ ብሏል። ከእስልምና ወጥተሃል። ይህን ታውቃለህ? ወደ ክርስትናው ለመመለስ እኔ እየተከታተልኩ ነው። ብዙ ጊዜ ሀሳቤ አለ ወደ እምነቴ ወደ ቤቴ መመለስ። ገብቶሃል? ኦኬ፣ አይቀርም ወደፊት። ተማር፣ በቃ ተማር። ቃልን ፎሎ አድርገው፣ ቃልን ተከታተለው። ጥያቄ ካሉ እንትን ይላል፣ ጋይድ ያደርጋል። ጥያቄ ካሉ እንመልስልሃለን። አይሻልም? ይሻላል። እሺ፣ ቀጥል ክርስቲያን። ኦኬ፣ እሺ። ይሄንን ቀን አንደኛ ያሳየንበት ምክንያት ምንድን ነው? ከሙሐመድ በፊት የነበሩት ሰዎች የሚከተሉት ቀን ምንድን ነበር የሚለውን ስናይ እንግዲህ ቅዳሜ ቀን ለአይሁዶች ተሰጥቷል። እሁድ ቀን ደግሞ ለክርስቲያኖች እንደተሰጠ ሙሐመድም ተናግሯል። ስለዚህ ከሙሐመድ በፊት ለነበሩት እነዛ መጽሐፉ ለተሰጣቸው ለተወረደላቸው ሰዎች ቅዳሜን ቀን ለአይሁዶች፣ እሁድን ደግሞ ለክርስቲያኖች እንደሰጠ ተናግሯል። እስልምና ከዛ በፊት ከነበረ የተሰጣቸው ቀን ምንድን ነበረ? ሙስሊሞች ከሙሐመድ በፊት ሙስሊሞች የሚባሉ አካላት ከነበሩ የተሰጣቸው ቀን ምንድን ነበር? የተቀደሰ ቀናቸው ምንድን ነበር? የሚሰበሰቡበት ቀን፣ ሰላት የሚያደርጉበት ቀን ምንድን ነበረ?
የትኛውን ቀን ነበር? ምክንያቱም በተከታታይ አርብ አሁን ለኛ ለሙስሊሞች ተሰጥቶናል ሙሐመድ ብሎ ተናግሯል። ቅዳሜ ለአይሁዶች፣ እሁድ ለክርስቲያኖች ብሎ ተናግሯል። ከነዚህ ከሶስቱ ቀኖች ውጪ የተጠቀሱ ቀኖች የሉም። ቁርአን ላይ የትኛውም ከ114ቱ ምዕራፎች ውስጥ ከሙሐመድ በፊት ለነበሩ ሙስሊሞች ይህ ቀን ተሰጣቸው ብሎ አንድም አይናገርም። በዛው በተቃራኒ ቅዳሜ ቀን ለአይሁዶች እንደተሰጣቸው ግን ይናገራል። ከዛ በፊት ለነበሩ ሙስሊሞች የተሰጣቸው ቀን እንዳለ አንድም ቦታ ላይ የሚናገር አንቀጽ የለም። የት ነው እስልምና ከዛ በፊት የነበረው? ስለዚህ ኢንተርናሊ ሙሐመድ ራሱ እንግዲህ ባለማወቅ ይሁን ዝም ብሎ ብቻ በጨረባ ባስተማረው ትምህርት መሰረት ማለት ነው እስልምና ከሱ በፊት እንዳልነበረ አንዱ ማረጋገጫው ይህ በኢንተርናል ኤቪደንስ የተደገፈ ማስረጃ ይሆናል ማለት ነው። ከራሳቸው ከቁርአንና ከሐዲስ ኤክስተርናል ኤቪደንስ አንድም ማስረጃ የለውም እስልምና። አርኪኦሎጂካል ኤቪደንስ ሊሆን ይችላል፣ ፋክቹዋል ሂስትሪ ሊሆን ይችላል፣ የትኛውም በስነ ቁፋሮ ሊሆን ይችላል። አንድም እስልምናን ከመሐመድ በፊት መኖሩን የእስልምናን ቴዎሎጂ የሚናገር ምንም ማስረጃ የለም። ነገር ግን በዚሁም በኢንተርናል ኤቪደንስ መሰረት ደግሞ እስልምና ከመሐመድ በፊት ሽታውም አይታወቅም። አላህ የሚባል አካል ትንፍሽ አላለ። ሙስሊሞች ይህን እንዴት ትሞግቱታላችሁ? መጽሐፍ የተሰጣቸው እንግዲህ ሁለቱ ጎሳዎች ናቸው። የመጽሐፉ ሰዎች የሚባሉት አይሁድና ክርስቲያኖች ናቸው። እነኛ አይሁድና ክርስቲያኖች ደግሞ ሰንበት ተሰጥቷቸዋል። ሰንበታቸውም ቅዳሜና እሁድ ነው። ባለማወቅ ባይዞ አንድ ክፈተው እንደውም ሳይ ሙስሊም 855 ሲና አንድ ክፈተው። ቅዳሜ ለምንድን ነው እሱ ለአይሁዶች የተሰጠው? እሁድስ ለምንድን ነው ለክርስቲያኖች የተሰጠው? አላህ ያውቃል። ይህንን ምክንያት አያውቅም። ዝም ብሎ ብቻ መሐመድ ይኮርጃል። እሁድ እኮ የክርስቲያኖች ነው፣ ቅዳሜ የአይሁዶች ነው። ለምንድን ነው የሆነው? መገለጥ አድርጎ ነው ያመጣው። ኦኬ ለምን? አንብበው። ሚዩት ነህ። ይቅርታ። አቡሬራ ሪፖርትድ አላስ ሜሴንጀር አሲንግ አቡሬራ እንደተረከው ያለ መልእክተኛ እንደዚህ አለ ይላል። we are the last but we would be the first on the day of resurrection። እንግዲህ ይሄ ሙሐመድ ምን ብሎ ይናገራል? እኛ የመጨረሻዎቹ ህዝቦች ነን፣ በቂያማ ቀን ግን የመጀመሪያ እንሆናለን አለ። እነማ ሙሐመድና ከሱ በኋላ የመጡ ሙስሊሞች ማለት ነው። and we would be the first to enter paradise ገነትም የምንገባው እኛ መጀመሪያ እንሆናለን አለ። ለምን? ሙስሊሞች ስለሆኑ ማለት ነው። but that they were given the books before us ነገር ግን ከኛ በፊት ለነበሩ ህዝቦች የተሰጣቸው መጽሐፍ አለ። and we were given after them ከነሱ በኋላ ለኛ ደግሞ መጽሐፍ ተሰጠን አለ። they disagreed and Allah guided us right on whatever they disagreed regarding the truth እውነተኛው በሆነው ነገር እነሱ ባልተስማሙበት ነገር ግን አላህ እኛን መራን አለ። and it was this day of their about which they disagreed እነሱ የተሳሳቱበት ቀን ይህ ነበረ። but Allah guided us to it ነገር ግን አላህ በዚህ ቀን ወደኛ መራን አለ። and that day is Friday for us ያ ቀን ለኛ አርብ ተሰጠን አለ። ለኛ ምን ተሰጠን? ያ እንትን ያሉበት አርብ ቀን ለኛ ተሰጠን። the next day is for the Jews የሚቀጥለው ቀን ማለትም ቅዳሜ ቀን ለአይሁዳውያን ተሰጠ። and the day following for Christians ከቅዳሜ ቀን ቀጥሎ ላለው ደግሞ ለክርስቲያኖች ተሰጠ። እነዚህ ቀኖች ደግሞ ምንድነው የተቀደሱ ሆነው የሚጸልዩባቸው ቀናት እንደሆኑ ደግሞ በሌላ ሐዲስም አሳያቸዋለሁ። ኦኬ አይመን። ስለዚህ እንዴት ነው ይሄ ነገር የሆነው? ይሄ ነገር እንዴት ነው የሆነው? እንዴት ነው ይመጣዋል ይሄ ነገር? የለም እስልምና ከመሐመድ በፊት ሽታውም አይታወቅም። እና ሽትስ ይታወቃል አይታወቅም? ሽታውም አይታወቅም። አይመን ሜቢ ሊነግረን ይችላል። አለ አይመን አስፈራራቸው። አንተ እኮ ኤክስፕሬሽን በመጀመሪያ መስጠት ጥሩ አለ። አስደነገጥኳቸው። ገና እንደመጣው ደግሞ አካውንቴ የተወሰኑ ሀገራት ላይ አይታይም ብሎ ዘጋብኝ። ያ አይ ከአደም አለይሂ ሰላም ጀምሮ እስልምና አለ ብለው ሮጠው ሊገቡ ስለሚችሉ ያው ምክንያቱም እና የለም እንዴ የሚነገራቸው ተረት እሱን ይዘው ስለሚመጡ ብዬ ነበር። ግን
አንፎርቹኔትሊ አይመን ይነግራል። አይመን ሰላም ነው። አደም ሙስሊም ነው በል እንጂ ቢያንስ እንዴ ታው እንጂ ዝም። አደም ሙስሊም ነው መፈክር እኮ ነው። ሰው ሁሉ ሲወለድ ሙስሊም ነው መፈክር ነው። ሰው ሁሉ ሲወለድ ሙስሊም ነው። እኛ ሁላችንም ከፍረን ነው እስልምናን ክደን ነው የታባትስና እስልምናን ክደናል። በቃ ዝም የሚሉ አያስፈልጉም። ትክክል። ኤኒዌይስ በደንብ አስተውሉ። መጽሐፉ የተሰጣቸው ሁለት ጎሳዎች ናቸው፣ ሁለት ጭፍሮች ናቸው። ከመሐመድ በፊት የነበሩ ሁለት ጭፍሮች መጽሐፍ ተሰጣቸው። እነኛ ሁለት ጭፍሮች ደግሞ አይሁድና ክርስቲያን ናቸው። ለእነኚህ ሁለት ሰዎችም ደግሞ ምን ተሰጣቸው? ቀን ተሰጣቸው፣ የሚጸልዩበት ሰንበትን የሚያከብሩበት። ምንና ምን? ቅዳሜና እሑድ። ቅዳሜና እሑድ ቀን ተሰጣቸው። ይሄ ማለት ምን ማለት ነው? ቅዳሜ እግዚአብሔር ያርፉ ዘንድ ለአይሁዶች ለእስራኤሎች የተነገረበት ነው እንበልና እንያዘው። ለሙስሊሞቹ እንስማማላቸው። እሺ ምንም እንኳን ምክንያቱም ባያስቀምጥም ለአይሁዶች እሺ። ሰንበትስ እሑድ መጀመሪያዊቱ ቀን ክርስቶስ ትንሣኤ መሰረት አድርጎ ነው። ታዲያ ሙስሊሞች ክርስቶስ ሞቶ የተነሳበት ቀን ብለው አያምኑ። ክርስቲያኖች ተሰጥቷቸዋል ብለው እንዴት ያንን ሊቀበሉ ቻሉ? እሑድን ያከብራሉ። እሑድን እንድናከብር እንደተሰጠ ትክክል እንደሆነ መጽሐፍም እንደተሰጠ። እሑድን እኮ የምናከብረው ክርስቶስ ተነስቷል ከመቃብር ብለን ነው። ትንሣኤ መሰረት አድርገን የመጀመሪያዊቱን ቀን የምንለው የምንሰበሰብባት። ታዲያ እንዴት ነው እሱ? ሙስሊሞች ምን ብለው ነው ይህንን ያመጡት? እንዴት ነው ያመጡት? ፖፓላሬ አይ የነብይን ክብር ለእኔ በሰጥ አይሻልም? ያስተዛዝበው በገሃነም ውስጥ ይጠይቃል ክብሬን ሰጥተሃል ብሎ። ማንም ሼር ማያደርገውን ክብር ነው ለእኔ እየለጠፍክ ያለው። በብቸኝነት ለነብይ የተሰጠን ክብር ለእኔ አትስጠኝ። ምላሹ ካለ ይልቅ ና ግባ። እሺ ና አንደው ንካል ሳለክ ነው ዝም ብለህ የምጽፈው። የነብዩን ክብር ዝም ብሎ አንተ የማይገኝ ውድ ክብሩን አንተ መሀይም እያለ ዝም ብሎ ይሰጠኛል። ሳነብ እያየ መሀይም እያለ ይሰጠኛል። የነብዩን ክብር 23 ዓመት በመልአክ ተምሮ ያልተማረ ሳይማሩ ያስተማሩን ብፁዓን ናቸው የሚለው እኮ በበል ለማሜ ነው የሚሰራው። 23 ዓመት ሙሉ በነብይ ተምሮ 23 ዓመት ሙሉ በመልአክ ተምሮ ተጨምቆ ተምሮ ማስተማር ያልቻለ ነብይ እየተከተል ከአንተ መሀይም ማለት ትንሽ ከብዳል። ያፎ ለምታ ነው ብዬ ልለፍ። አስተምሮታል እኮ ፎይ ቂጥ መታጠብ፣ እንዴት ሴቶችን መገናኘት እንዳለበት፣ እንዴት ቂጥ መጥረግ እንዳለበት ይህን ያስተማረው ጅብሪል። አንተ ክፉ ነህ አንተ ወደ አንዋር። እሺ ያ ወይ እስልምና የት ነው ያለው? ከመሐመድ ለቀቀኝ ማለት ነው። ልክ 4 ሰዓት ከ42 ላይ ነፃ መውጣባት ቀን ነበረች፣ ሰዓት ነበረች። ቀጥልሽ። አይ ደስ ይላል በጣም። እንግዲህ እስልምና ከመሐመድ በፊት ካለ ከመሐመድ በፊት ላሉ ሙስሊሞች የተሰጣቸው ቀን ምንድን ነው? በጣም ቀላልና አጭር ጥያቄ ነው። በነገራችን ላይ ለምን ለመሐመድ ኡመቶች የተሰጠው አርብ ቀን ስለሆነ ማለት ነው። በነገራችን ላይ አርብ ቀን መሰብሰብ ራሱ ከጣዖት አምላኪያን የተኮረጀው
ሜቢ እሱንም ላሳያችሁ ስላለ ቆየት ብዬ አርብ ቀን ራሱ የተሰበሰበው እንደው አላህ ሰጠን ምናምን ብሎ መሐመድ እዚህ ጋር ተናገረ እንጂ አስቀድሞ ከመሐመድ በፊት የነበሩ ቁረይሽ ጣዖት አምላኪያን ይሰበሰቡበት ነበር። አርብ እየተሰበሰቡ ሰላት ያደርጉ ነበር። እነሱም ለዛው እዛ ጥቁሩ ድንጋይ ውስጥ ለሚገኘው ለሁበል ማለት ነው። ስለዚህ አርብን እንኳን የወሰደው ከማን ነው ማለት ነው? ከጣዖት አምላኪያን ነው። እንዲያው ግን በዚህ ሐዲስ መሰረት እሺ እንቀጥልና አርብ እንግዲህ ለእኛ ተሰጠን ካለ ለአይሁዶች ቅዳሜ ቀን ለክርስቲያኖች ደግሞ እሑድ ቀን ከተሰጠ ካለ ኦኬ፣ ከመሐመድ በፊት ለነበሩ ሙስሊሞች ምንድነው የተሰጣቸው ቀን? የለም የተሰጣቸው ቀን የሚያመልኩበት ቀን ምንድን ነበር? ከየት ይመጣል? መሐመድ አያውቃቸውም ሲጀመር። አላህም አያውቃቸውም፣ መሐመድም አያውቃቸውም። መሐመድም አላህም አያውቃቸውም። ያ ቅድም እንዳልከው በነገራችን ላይ እስልምና በመፈክር ያለ ሃይማኖት ነው። በመፈክር ሰውን በማታለል እና በማጭበርበር በቃ ቀኑን ሙሉ ስለ ክርስትና ሲነግሯቸው ይውላሉ። ስለ እስልምና ያስተምሯቸው ቀላል ጥያቄ ሲጠይቃቸው መመለስ አይችሉም። ከዚህ ሙስሊሙን ማህበረሰብ እውነተኛውን መንገድ እንዳያይ ወደ ህይወት እንዳይመለስ ክርስቶስን እንዳያገኝ የሚያደርግ አንቀው የያዙበት መንገድ ምንድን ነው? ክርስትናን በማጥላላት በማጠልሸት መጽሐፍ ቅዱስን በማብካት ሙስሊሙን ማህበረሰብ አንቀው ይዘውታል። እንደማያነቡ ገብቷቸዋል። ቼክ እንደማያደርጉ ገብቷቸዋል። ይሄ እኮ በጣም ሰዎችን ማጭበርበሪያ ስልታቸው ነው እኮ። ሰዎችን በባሌም በቦሌም ብለው የሚያታልሉበት መንገድ ምንድነው? እሱ አንድ በቋንቋ ይደበቃሉ፣ አንድም ደግሞ በቃ እስልምና በጣም ለብዙ ጥያቄዎች መልሳሉ፣ የተብቃቃ ነው፣ እንደዚህ ነው የሚል ቱሪናፋ በመንፋት ፖለቲካውን በደንብ አድርገው በመቆጣጠር ሰዎች ላይ በቃ እስልምና ለሁሉ ነገር መልሳለሁ፣ እስልምና ግልጽ ነው ምናምን የሚሉ ነገሮችን ሰዎች ጭንቅላት ላይ ፈጥረዋል። ከዛ የሆነ ጥያቄ ሲነሳ ለዛ ጥያቄ መልስ የሚመስል ያዘጋጃሉ፣ መጽሐፍ ይጽፋሉ። ከዛ ሃይማኖት አስመስለው ያመጡታል። መሐመድ ከሞተ 1400 ዓመት ሞልቶታል። የሆነ የጎደለች ሲኖር የሆነ ሼክ ከሌ የሚባል በአረብኛ የሆነ መጽሐፍ ይጽፋል። አረብኛ ሁሉ ሃይማኖት መስሎ ይቀመጣል። አረብኛ ሁሉ ከዛ በኋላ ምን ይሆናል? ሃይማኖት አድርጋ ያመጡታል። በቃ አንድ አረብኛ ይጠቅስና ይኸው ሼክ ከሌ እንደዚህ ብሎታል። በቃ አረብኛ ካነበብክ መልስ ነው ይመስላችሁ። የአረብኛ የተጻፈ ነገር ካመጣ መልስ ነው በቃ። ኡማውን የያዙት የታደጉት አሁን በምን አይነት ነው? በድንቁርና ባለማወቅ እንጂ አንድ ሰው ጤናማ አይምሮ ካለው እስልምና ውስጥ ሳምንት መቆየት የለበትም። ምክንያቱም በደንብ አስተውሉ፣ የነቢያትን አስተምሮ ክዶ የመጣ ነው። እግዚአብሔር አብ ሁሉን በልጁ ከነገረንና ካጠቃለለ በኋላ ሰንበዲ አረብ ሀገር ውስጥ ከ600 ዓመት በኋላ መጥቶ እንደው የጎደለ ኖሮ የሚሞላው ነው። ከልጁ በላይ ማንም ምንም ሊነግረን አይችልም። በቃ ተፈጸመ ብሏል። መጽሐፍት ሁሉ ስለ እኔ ይናገራሉ ካለ በኋላ እነኛን ትንቢቶች በሙሉ ፈጽሟቸው አጠናቋቸዋል። የሆነ ሰንበዲ መጥቶ ከዛ በኋላ አዲስ የሚነግረን ታሪክ የለም ማለት ነው። አዲስ የሚሰራልን መሰረትም የለም። እኛ መሰረታችን አንድ የተሰርቶ የተጠናቀቀው መሐመድ ከመምጣቱ በፊት ነው። መሐመድ በፊት ያላለቀ ኖሮ መሐመድ መጥቶ የጎደለው የሚሞላልን ነገር የለም ማለት ነው። ቋንቋውን ማያቅ፣ መጽሐፍቶቻቸውን ማያቅ፣ ከመጽሐፍቶቻቸው ጋር የሚጋጭ ደግሞም አንዴ እዛ ጋር ሲፈልገው ሌላ እዛ ጋር ሌላ የሚል አይሆንም። መጽሐፍ የተሰጣቸው ክርስቲያንና አይሁዶች ናቸው። እሺ ለእናንተ ደግሞ ይኸው እኔ መጽሐፍ ይዤ መጥቻለሁ። ምን እያልክ ነው መሐመድ? ከኛ በፊት ከኔ በፊት ያሉት አይሁድና ክርስቲያኖች ናቸው ብለህ ነበር እኮ። አንዴ ክፈተው ሱራ 6 156 ታዲያ ከአንተ በፊት አይሁድና ክርስቲያኖች ከነበሩ አንተስ ምንድን ነህ? አዎ እነግራችኋለሁ። ማም ያለውን እነግራችኋለሁ። ብዙዎች የተሸወዱበት ሙስሊሞች
አምቦ እሺ ምን ይላል? ያወረድነው መጽሐፉ የተወረደው ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባችን ዘንጊዎች ነበር እንዳትሉ። ኦኬ፣ በስንት ጭፍሮች ላይ ነው መጽሐፍ የወረደው? በሁለት ጭፍሮች ላይ ብቻ ነው እንዳትሉ ነው። ስለዚህ ምን እያለ ነው እዚህ ጋር? ለሁለቱ ጭፍሮች ኦልሬዲ መጽሐፍ ተሰጥቷቸዋል፣ ለአይሁድና ለክርስቲያኖች። ለእነሱ ብቻ ነው መጽሐፍ የተሰጠው እንዳትሉ፣ ይኸው ለእናንተም ሰጥቻችኋለሁ መጽሐፍ ነው። እናንተ መጽሐፍ የለንም እንዳትሉ፣ እነሱ መጽሐፍ ስላላቸው እናንተ ከንባባቸው ዘንጊዎች ብላችሁ ምክንያት እንዳታመጡ፣ ይኸው መጽሐፍ ሰጥቻችኋለሁ ነው። ስለዚህ እነሱ ኦልሬዲ መጽሐፍ አላቸው አይሁድና ክርስቲያኖች። ስለዚህ ለእናንተ ደግሞ ይኸው መጽሐፍ ይዤላችሁ መጣው። እኔም ደግሞ ጀማሪ ነኝ። 63ን አድርገው እንዴ አንብበው። ኦኬ፣ ለእነርሱ ተጋሪ የሌለው በዚህም በማጥራት ታዘዝኩ፣ እኔም የሙስሊሞች መጀመሪያ ነኝ በል። የሙስሊሞች ስንተኛ ነኝ? መጀመሪያ ማለት እንግዲህ ምን ማለት ነው? መጀመሪያ ማለት መጀመሪያ ነው። እንግዲህ ከኔ በፊት ምንድናቸው? ለስንቱ መጽሐፍ ወርዷል አለ? ለሁለት ጭፍሮች። እነኛ ሁለት ጭፍሮች ደግሞ ማን ናቸው? አይሁድና ክርስቲያኖች። ለአይሁድና ክርስቲያኖች መጽሐፍ ወረደላቸው። ስለዚህ እኔ ደግሞ አሁን እነሱ መጽሐፍ አላቸው፣ እነሱ በቋንቋቸው ያነባሉ፣ ይገባቸዋል። እኛ አረቦች ነን። ለእኛ የሆነ ደግሞ ምን ይሁን ነው? መጽሐፍ ያስፈልገናል ነው። መጽሐፍ ያስፈልገናል። ሱራ 14 ነው እንደፈተው ከመልእክተኛ ማንኛውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። በደንብ አስተውሉ። ስለዚህ እናንተ ከወገናችሁ መጽሐፍ አልመጣላችሁም ነው የሙሐመድ ኢንቴንሽን። አሁን እዚህ ጋር ምንድን ነው እሱ? ለእነኛ መጽሐፍ ተሰጥቷቸዋል። እናንተ አረቦች ናችሁ፣ ማለትም እኛ አረቦች ነን። እነኛ በቋንቋቸው ያነባሉ፣ መጽሐፎች በቋንቋቸው ይገባቸዋል። ለእኛ ግን በቋንቋችን ስላልመጣ ልክ እንደ ትርጉም ማለት ነው። ይኸው በአረብኛ መጽሐፍ ይዤ መጥቻለሁ። እነሱ አይሁድና ክርስቲያኑ የራሳቸው መጽሐፍ አላቸው፣ የራሳቸው መመሪያ አላቸው። እኛ ደግሞ በአረብኛ የሆነ በገዛ ቋንቋችን የሆነ በወገናችን ቋንቋ የሆነ መጽሐፍ ይዤ መጥቻለሁ፣ ተቀበሉኝ እያለ ነው መሐመድ። እኔ መጀመሪያው ነኝ። ይህንን ይዤ የመጣሁት የመጀመሪያው ነኝ። የቀድሞዎቹ ግን የራሳቸው አላቸው። እነሱም እነማን ናቸው? ክርስቲያንና አይሁዶች ናቸው። እስልምና የሚባል ስለዚህ የለም። በባትሪ ብፈልጉት አታገኙትም። ሜቢ ማማዬ የደበቀችው ካለ ጓዳ ውስጥ ትፈልገው እስኪ። አለ አንቺ ጋር ማማዬ? የደበቅሽው አለ? ምናልባት እስኪ ቃልና ማማዬ አዎ 42:7 እንደዚሁም የከተሞች እናት የሆነችውን የመካን ሰዎች በአካባቢዋ ያሉትንም ልታስፈራራ የመሰብሰቢያውንም ቀን በእርሱ ጥርጣሬ የሌለው ሲሆን ልታስጠነቅቅ አረብኛ የሆነ ቁርአንን ወደ አንተ አወረድን።
እና አዲስ አበባ የመካ ዙሪያ ያለችም እያልከን ነው? እምብርትም አላት እያልከን ነው መካ? ቆየት ብለህ አንተ ደግሞ ምግብም ትበላለች። እናት ነች እኮ እናት እኮ ነች መካ። የከተሞች እናት አለች። እንዳንተ ሰው እናት ማለት ምን ማለት ነው? አባቷ ግን አይታወቅም። ኡስማን አባቷ አይታወቅም። ስለዚህ የከተሞች እናትን ብቻ ሊያስፈራራበት ግልጽ አረብኛ የሆነ ቁርአን ወረደ። ከዚህ ምንድነው የምንረዳው? ከዚህ ላይ የምንረዳው ነገር ምንድነው? እሱ በግልጽም ቁርአኑ ለሙስሊሞች ለአረቦቹ ለዛ ክፍል ብቻ የወረደ፣ አስቀድሞ የነበሩት ግን ለክርስቲያኖችና ለአይሁዶች ራሳቸው መመሪያ የራሳቸው እምነት እንዳላቸው ኮንፊርም እያደረገ ነው ማለት ነው። እየነገረን ያለው እሱን ነው። እያረጋገጠልን የሚገኘው እሱን ነው። አስቀድሞ የነበሩት ሰዎች ምን አላቸው? መጽሐፍት አላቸው፣ መመሪያ አላቸው። መጽሐፍ አላቸው፣ መመሪያ አላቸው። ስለዚህ አይ እናንተ ደግሞ አረብኛ ስለሌላችሁ ለአረቦች ደግሞ አይ እኔ የዋህ ልሆንና መጽሐፍ ልስጣችሁ ነው እያለ ያለው መሐመድ። ሌላ ነገር አይደለም። ሰማለህ? ይሰማል አይደል? ከስር ያላችሁ እፎይ የሚያወራው ይሰማል አይደል? ምንድን ነው ይሰማል የሚላለ? ከማን ጋር ነው የምታወራው የሚልም አለ። ቀጥልስ። አንዷ ነች የምትረብሸው። አንድ ብቻ ነች ኮሜንት እያደረገች ያለችው። ይሰማል እፎይ? የራስሽ ኔትወርክ አስተካኪ። እኔ እኮ ይገርምኛል። ያ እንግዲህ አረብኛ የሆነ ቋንቋ እንዳልከው ቃል ስፔሲፊካሊ ቦታዋን ጠቅሶ ነው እየተናገረ ያለውና ይሄው ለእኔ መጽሐፍ ተሰጥቶኛል ለበፊቶቹም ተሰጥቷቸዋል አይነት ነገር ነው መሐመድ እያራመደ ያለው እንጂ ቁርአን ለሌሎች ዓለማት ተዳርሶ አረብኛ የሆነ ለምሳሌ ለአንድ ቻይናዊ ወይም ለአንድ ኮሪያዊ ሄዳችሁ እንካ አረብኛ ቋንቋ ቁርአን ብትሉት ምንድነው ነው የሚል? ምንድነው አረብኛ የሆነ ቋንቋ የሆነ መጽሐፍ ምንድነው? ምን ያደርግላቸዋል ለነሱ? ለምሳሌ ለአንድ የጎሳ ቋንቋ ስትለው ማለት ነው የጎሳ ቋንቋ ብለኸው ማለት ነው። ያ እሱም የጎሳ ቋንቋ ነው ኤግዛክትሊ። ስለዚህ ስፔሲፊካሊ ሙሐመድ በአካባቢው ላይ ያሉ ሰዎችን ወደሱ ወይም የሱን ሃይማኖት እንዲቀበሉ ለማድረግ ነው እንጂ በፍጹም ከዛች ከአረቢያ ምድር ውስጥ የዘለለ ለሌሎች እንዲተዳደሩበት የመጣ መጽሐፍ እንዳልሆነ ከዚሁ መረዳት እንችላለን። እነዛን ታሪኮች ከቀደሙት መጽሐፍ በጨረባ ለቀም አደረገ። ከዛ በኋላ ቁርአን ውስጥ ተከተተ። ያ የፈጣሪ ቃል ነው፣ ይሄው አረብኛ የሆነ መጽሐፍ መጥቶልኛል፣ በዚህ እንተዳደራለን። እኛ ደግሞ ከዚህ በፊት የተሰጣቸው ሰዎች ነበሩ፣ እነሱ በዛ ይተዳደራሉ፣ በዚህ ይፈርዳሉ ብሎ ተናግሯል። ያ ነው በቃ ሎጂኩ፣ ሌላ ምንም የለውም። ስለዚህ እንደዛ ከሆነ እስልምና ከሙሐመድ በፊት ልክ የሙሐመድን አይነት ዶክትሪን የነበረው ወይም ደግሞ የአምላክ ሕሳቤ ሊሆን ይችላል የሙሐመድን አይነት የአምላክ ሕሳቤ ያስተማረ ነብይ ስለሌለ እንደዚህ አይነት ነብይ ስለሌለ እስልምና ከሙሐመድ በፊት አይታወቅም የለም ማለት ነው። ዛሬ ሙስሊሞች የሚያምኑት አላህ ለምሳሌ 1/3 ይወርዳል ከሌሊቱ ሌሊት ጠብቆ ማለት ነው። ሌሊቱን 9 ሰዓት ጠብቆ ይወርዳል የሚል ሕሳቤ ያለው ነብይ የለም። አለ የምትሉ ሙስሊሞች አላችሁ። አይ ቲንክ ደፍረው የሚናገሩ አይመስለኝም በዚህ ጉዳይ። አስበዋል። በየቀኑ ክርስቶስ በስጋ እንደተገለጠ ስትል አልቀበልም ብሎ እንዴት ነው እሱ እዛ ሆኖ ለምንድነው ማይምረው ሲል ኖሮ አምላኬ በየቀኑ የኔን ጸሎት ለመስማት ቅርቢቱ ሰማይ ይመጣል ሲልህ ደግሞ በየቀኑ ቅርቢቱ ሰማይ ይመጣል ሲልህ ልጅ ኦስማን ለነሱ ሲሆን እኮ ችግር የለው ምንም ጥያቄ። ኢየሱስ አላህ ፈጣሪ ነው። እንኳን ደህና መጣህ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም ሱራ 265ን ልታስረዳን ትችላለህ? አላስረዳህም አለ አይደል? ኢየሱስ ፈጣሪ ነው ትላለህ እንዳንተ ሀዘውጭ በማን ነው? ኢየሱስ ደግሞ ምን ፈጣሪ ነው? ታለቅስ ነው የገባው? ላለቅስ አይደለም አለ አይደለ? እስቲ አንብበው ነው ምንድን ነው የማነበው አለ አይደል? እሱ እኮ ዝም ብሎ በእስክሪብቶ የተለቀለቀ ነው።
አይ በእስክሪብቶ አይደለም የተለቀለቀው። እስክሪብቶ ነው የተፈናል። እንግዳውን ሳይወስድ እንግዲህ መጀመሪያ አለ አይደል ወነት ተገኘበት መጀመሪያ ያውቃል። እስከገና ምንድን ነበረ ይሄ እንግዲህ ደንቆሮ ምን ታላቅባላ ታመርክ ንፍጣም ምን ሰከተ ደንቆሮ መሀይ መሐመድን ወጣ ነው የመጣው። አንብብ። ዛሬ ለኢራን መርዶ ተቀምጣችሁናል። አዘን የእስራኤልን እንዴት ነው ለለመውት ወጡት? እኔ አይደለ ከተቀጥኳችሁ እናንተ ፈጣሪያችሁን ትታችሁ ኢየሱስን የምታመልኩ ደንቆሮ ስድባቸው ራሱ ደንቆሮ አላህን ውጣው ነው ይመስለኝ። በቀራ 18 ላይ እሱም ደንቆሮ ሲሳደብ አንብብ። የተፈቀደበትን ቦታ ማየት ነው ያለብህ። አንብብ። ደናቆራለህ ለጋጋ ምን ልጅ ኡስማን እንደ ስምህ አትሁን። ስምህ ተጽዕኖ አድርገብህ። አይ ቲንክ ይሄኔ 30 ዓመት ውስጥ ነው ያለው ልጅ ብለህ ስለሰየም ህፃን የሆንክ መስሎህ ነው። አንብብ። ሰው ልታሳምን ነው እንዴ አንተ? አሁን በኢየሱስ ማለት ነው ማንም አያምንልህ። መጀመሪያ ወደ ተፈጠረበትን ቦታ ምክንያቱም አታምንም። አጋንንት ስለተጠናወተ ማለት ነው። አለማመንህ እኮ እኔን እኮ ምንም የሚገዳኝ ነገር የለም እኮ። እያዩ ማያዩ እየሰሙ ማይሰሙ ትንቢቱ የሚፈጸምባቸው አንዱ ስለሆንክ የትንቢቱ መፈጸሚያ መሆን ደስ ይለኛል። ምክንያቱም የአጋንንትን ቃል የአጋንንትን ትምህርት የአጋንንትን ትምህርት ተቀብለው ሃይማኖትን ይክዳሉ ስለሚል አጋንንትን አምነህ የክርስቶስን ንግግር አልቀበልም በማለት አትጨማለቅ። አዳምጥ። የአጋንንትን ምስክር ተቀብለው እነዚህ ሰዎች የክርስቶስን የነቢያቱን የሐዋርያቱን ትምህርት አንቀበልም ቢሉ እኔ ይደንቀኛል። እንዴ የአጋንንትን ቃል አምነህ ተቀብለህ የነቢያቱን አልቀበልም። አዳምጥ በይ። የአጋንንትን ትምህርት የሚቀበል ነገር ግን የነቢያትንና የሐዋርያትን ለመቀበል የሚከብደው ሰው ያስቀኛል። አዳምጥ ከደረጃ አዳምጥ። አታልቅስ። ማልቀስ ነው። ተረጋጋ። ክርስቲያን እኔ ለምንድን ነው የምወጣው? እኔ ያስቸገርከኝ ለማስገባት። ኤኒዌይስ አሁን ጥያቄ ወደ ትመልሳለህ። ኢየሱስ ነው የፈጠረ? መልስልኝ። አታልቅስ። አንብብ ይሄን ክፍል። ጥያቄ ካለ እቀበላለሁ። ኢየሱስ ነው እንዴ ፈጣሪ ማለት ነው? መጀመሪያ አንብብ። ቅድሜን ቁርአንን አንብብ። ከዛ ጥያቄ ካለ ትጠይቃለህ። ምንድን ቁርአን እኮ እሱ ቁርአን እኮ አይደለም። በኢየሱስ የምታምኑበት ነው እንጂ ቁርአን አይደለም። በቃ ቁርአንን ተካርክልኝ። እናመሰግናለን።